ያ ጀማ ዝም ብላችሁ በሱ ንግግር ብቻ ስንመጣ አንድ ከፍ ብለህ አንብብ። ይሄም ጀምር አንድ ከፍ ከሱ አንድ መስመር ከፍ ብለህ አይዞህ አንድ መስመር ብቻ ሀቢቢ አንድ መስመር አሁን ካለህበት አንድ ከፍ ብለህ ጀምር። እንደዚህ ቢሆን እንደዚህ ጀምር። ይሄ ማለት ፕሮፌት አሁን ከሱ ጀምር ፒቢዩኤች ቆይ አሁን ከሱ ጀምር አንብበው። ኦኬ the prophet becomes so sad as we hear that he intended several times bro several times ብዙ ጊዜ ራሱን ለማጥፋት ሞክሯል። እንደውም ከዛሳ ከክሊፍ ማለትም ከተራራ ጫፍ ላይ ይሄው ቶፕ ኦፍ ከይቅርታ ጋር በትክክል አንብበው። ቆይ አንዴ ሐዲሱን ያነበብከዋል ረጋ ብለህ አንብበው። ምንድነው ቃል በቃል አንብበው። ማነህ ቃል በቃል አንብበው። ስለምን የፈራህ ቃል እንዴ ሙሉ አንብበውና ከዛ ተርጉም። ኦኬ ይሄው ያኺ አዳጥኝ አንድ የሱ መንካት ትችላለህ። እና ቃል መንካት እንደምትችል ደጋግመህ አትንካው። በቃ ዝም ብለህ አንብበው። ዝም ብለህ ይሄድ ይነካዋል። አትንካው። በቃ አይተና መንካት እንደምትችል አይደለም ፒክ ለማድረግ ነው። አይዞህ አያስፈልግም። ብቻ አንብበው። እሺ The prophet became so sad as we have heard that he intended several times to throw himself from the tops of high mountains. ነቢዩ መሐመድ በጣም ተጨንቆ ራሱን ለማጥፋት ከተራራ ላይ እየወረወረ ነበር። እዛሳ ቀጥሏ ጨርሰው ና የት የምትሄደው ተመለስ፣ በጉልበት አምላክ ተመለስ። ያ ጀማ መልስ መልስ እባክህን በጉልበት መልስ። የለም በጣም ይቅርታ ጠራህ፣ እዚህ ይሄን በጠራህ ወላሂ ጠራህ። ኦኬ እሺ ልክፈትልህ። ጌታ ሰው ጠርቶኝ ነው። ቀጥለው። እሺ ይሄው ጨርስ አንብባ። ሱብሃንአላህ አያቻ ሱብሃንአላህ ሄደ። ሱብሃንአላህ በቃ ይሄን ያልካቸው አላሁ አክበር። ሮጠ ሄደ። በቃ ለምን መሰላችሁ? ቀጥሎ ምን ይላል? ተበዳለሁ ጅብሪል ተገለጸና ምን አለው? ላሳያችሁ። እኔ ያለኝ ሐዲሱ ላሳያችሁ። በቃ ያው ሮጧል እሱ። እሺ ያው ተበዳለሁ ጅብሪል ይገለጥና ምን ይለዋል? ፈቃለ ያ ሙሐመድ ኢነከ ለረሱሉላህ፣ ሙሐመድ ሆይ አንተ የአላህ መልእክተኛ ነህ አላቸው። ፈየስኩኑ ሊዛሊከ፣ ነብዩ ይረጋጋሉ ከዛ በኋላ ይላል። እችን ላለማንበብ ነው እንደዚህ የጨነቀው። እችን ላለማንበብ ነው። አክቹዋሊ አሁን እሱ ባወጣ መስፈርት ከሄድን ነብዩ ራሳቸውን አያጠፉም። ኢቭን ይሄ ዘገባ ራሱ ጭማሪው ዘገባ ትክክል አይደለም። ያ ጀማ እንደዛ የሚል ዘገባ ትክክል አይደለም። ግን በእነሱ አለ ኢንሻአላህ እሱ በእንደው አስረዳቸዋል። ግን በእነሱ ስንመጣ ደግሞ መጽሐፍ ቅዱስ እንክፈት። ያው መጽሐፍ ቅዱስ ያው እዚህ ያጋችሁ የማቴዎስ ወንጌል ልክፈትላችሁ። እዚህ ህዝቡ ያየ ልክፈት መጽሐፍ ቅዱስ ያው ማቴዎስ ምዕራፍ 4 ያው ከዚህም በኋላ ዲያብሎስ ወደ ቅድስ ከተማ ራስ ነው ወጣ። እባክህን ራስን አታጭበብ። ችግር የለም። ዋናው መታል ከመጣ ትልቁ ላይ አድርጉት። አትንኩት። ሞዴሬተር ሙት አታውቁት። እኔ አለሁ ራሴ። አትንኩ ፕሊዝ። ክፈት ካሜራ ክፈት። ጎበስ፣ በጣም ጎበስ። ቀጥለህ አንብበው። አሉ አንብበው። ሚዩት ነህ። ምን ይሆነ? ኦኬ እሺ ታገሰኝ። የቱ ጋር ነበርኩ? The prophet became so sad as we have heard that he intended several times to throw himself from the top of high mountains. ራሱን ከትልቅ ተራራ ላይ ለመወርወር አቅዶ ነበር ይላል በጌታ ይሄ ሰው። እሺ and every time he went up to the top of mountain in order to throw himself down, በእያንዳንዱ ጊዜ ራሱን ለመወርወር ሲዘጋጅ ገብርኤል መጥቶ ያስቆመው ነበር። አንብባ። ገብርኤል would appear before him and say ገብርኤል ይመጣና ምን ይላል? ኦ ሙሐመድ ሆይ you are indeed Allah's messenger, አንተ በእርግጥም የአላህ መልእክተኛ ነህ። in truth whereupon his heart will become quiet and he will come down and will return home.
ከዛን ይህን ቃል ሰማና ተረጋግቶ ወደ ቤት ይሄዳል ይላል። ስለዚህ እሱ ራሱ አቴምፕት እያደረገ እዚህ ላይ ደግሞ አለ ስልክ ገብቶብኝ ነው። አትዝጋው፣ ተመለስ። ስለዚህ ጅብሪል መጥቶ ምን ይላቸዋል? ሌላ ቦታ ላይ ተመለስ፣ አትቀይር፣ ቀይሩ። አጀብ፣ ተመለስ ወደ መጀመሪያው ሐዲስ። አሁን በጣም ጎበዝ ማሻአላህ። ምንድን ነው የሚለው? ጅብሪል መጥቶ ምን ይላቸዋል? ጅብሪል መጥቶ ምን ይላቸዋል? እሱን ኪጄ ያለው ጅብሪል መጥቶ ያረጋጋቸዋል። አንተ መልእክተኛ ነህ። በአንዴ ፐርፌክት። ስለዚህ ነብዩ ራሳቸው አጥፍተዋል። ይቀይረዋል፣ በጣም ይቀይረዋል። እንዴት እንደሚቀይር አስረዳ ነው። አንደኛ ነብዩ ራሳቸው አጥፍተዋል? አላጠፉም። ውሸት ተመታ። መጀመሪያ ራስ ማጥፋት ተመታ። አጥፍተዋል አልኩ ብለሃል፣ ቅድም ብለሃል። ራስ ማጥፋት ነው ያልኩት። ማጥፋትና ማሰብ ይላል። እንደዛ አትዋሽ። አንደኛ አትዋሽ። ወላሂ እንደዛ አይደለም። ቢያንስ በቃ ሚውታርክ ልመልስ። ከዚህ በኋላ ሚውታርክ። አያችሁ ያ ጀማ፣ ይሄን ያልኳችሁ ቅድም ምንድን ነበር ያለው? ሳወራ አዳምጠኝ ፌሊክስ። እሺ ላስረዳ በደንብ አድርጌ። ሚውታርክ አዳምጥ። ነብዩ ራሳቸውን አጥፍተዋል ወይም ደግሞ ማጥፋት ኃጢአት ነበር ነው ያለው። ወላሂ ብሎ ነበር። አሁን ግን የለም፣ ጅብሪል መጥቶ አረጋግቷቸው በሱ ዘገባ። ግን ደግሞ ሰበር እዚያ ልንገር፣ ለአውራነት ታወራለህ። ምን ነካ? ውስጥህ ጋይን አለብህ እንደሚረብሽ ረጋ ብለህ አዳምጥ። አሁን ግን እሱ ባወጣው እንኳን መስፈርት ብንሄድ ይሄ ሐዲስ ትክክለኛ አይደለም፣ ጭማሪው ቃል ትክክለኛ አይደለም። እንክፈቱ ሐዲሱን። ምንድነው የሚለው? ተመልከቱ። ፊማ በለገና እንደደረሰን ከሆነ ነብዩ አዘኑ፣ ከዛ ተራራ ራሳቸው ያጠፉ ነበር ይላል። ፊማ በለገና እንደደረሰን ከሆነ ይሄን የሚናገረው ማነው? ተመልከቱ። ማን የሚናገረው? ፈትሁል ባሪ ሸርሑ ሰሒህ አልቡኻሪ በመጽሐፍ ይዩት። ወዛደሁ ዒንደ አልቡኻሪ ካለ በኋላ ثم القائل فيما بلغنا هو الزهري እንደደረሰን ብሎ የሚናገረው ማን ነው? ዙህሪይ ነው። ሰማህ? እንደደረሰኝ ብሎ የተናገረው ማን ነው? ዙህሪይ ነው። የዙህሪ ንግግር ደግሞ ሐዲስ አይደለም፣ እንደ ሐሳብን የሚቀመጥለት። ዙህሪ ማለት አንድ ሼክ ነው፣ ታቢዒይ ነው። ኦኬ፣ ታቢዒይ ነው። አይሻ ጋር አላደረሰውም። አየህ አይደለ? ስለዚህ ሐዲሱ ሙርሰል ነው እንጂ ሰሒህ ሐዲስ ራሱ አይደለም፣ ወይ ምስ ضعيف ነው የሚሆነው። ኦኬ፣ ልቀጥል። ወለይሰ መውሱል ሐዲሱ ነብዩ ዘንድ ወይም ሰሃቦች ጋር የደረሰ አይደለም። ጭማሬው ቃል እንደደረሰን ከሆነ የሚለው ቃል ምንድነው? ጭማሬ ነው። ቡም የጨመረው ማን ነው? ዙህሪይ ነው። ሐሳቡን የዙህሪ ሐሳብ እንደ ሐሳብ ይታያል፣ ግን ደግሞ ትክክል አይደለም። እሺ፣ አሁን ደግሞ የዙህሪ ሐሳብ ተቀባይነት እንደማ ወይም ተዕሊቁ ዙህሪ ደግሞ ከባድ እንደሆነ አሳያችሁ። ተመልከቱ። ኦኬ፣ ከዚህ ልጀምርላችሁ እንዲገባችሁ። እንደም ይሄ ዝለለውና ያው ሙርሰሉ ዙህሪ ያለ ዙህሪ ሙርሰል አድርጎ የዘገበው ዘገባ ምንድነው? ሸር ነው፣ መጥፎ ነው። አየህ አይደለ? መጥፎ ነው፣ ተቀባይነት ኢነማ ዩትረክ ተቀባይነት የለውም ሐቢቢ ቡም። ስለዚህ አሁንም አጨብርሃል። ያመጣው ጭማሬ የዙህሪ ጭማሬ ነው። ተቀባይነት አለው እያልክ ነበር። ቆይ ሐዲሱ ተቀባይነት ጭማሪና ሐዲስ ላይ ሐቢቢ ሐዲሱ የዘገበችው አይሻ ሐዲሱ ሰሒህ ሐዲስ ነው። ሰሒህ ቡኻሪ ሐዲሱ 7 ላይም አለ። ጭማሬው ቃል ግን እንደደረሰን ከሆነ የሚለው ቃል ግን የዙህሪ ሐሳብ ነው። ያው አቅርቤልሃለሁ። አሁን ግን እዛው ያይጄ አንድ ድል ሰጣለሁ። እዛው ያይጄ ማለት ነው። በጣም የሚገርም ነገር አለ። በአንተ ጥቅስ ከሄድን ያው የማቴዎስ ወንጌል ምዕራፍ 4 ከዛም በኋላ ዳቢሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አቁሞ ይላል። ኢየሱስን ሰይጣን ተራራ ላይ ወሰደው። ተራራ ላይ ማድረግ ወሰደው፣ እንደዚህ ወሰደው። አምላክህ ሰይጣን ተራራ ጫፍ አቁሞ ሊፈጠፍጥልህ ነበር። አምላክህን ሊገልህ ነበር አምላክህን። ስለዚህ ራሱን ሊያጠፋ የነበረው ማን ነው? ኢየሱስ ነው። በመቅደስ ጫፍ ላይ ቆይ አንዴ ተመልሰን እኮ አጩ የእግዚአብሔር ቃል ሲነበባችሁም ሐቢብ ያው ራሱን ሊያጠፋ ሞክሯል። ኦይ ያው እዚህ ጋር ማስረጃ ጠይቀው ሂዷል። ያው ማስረጃ ሂዷል። ወሳጁማ ሰይጣን ይወሰደው። ራሱን ሊያጠፋ የወሰደውማ ሰይጣን ነው። ሰይጣን የወሰደው ሐቢቢ ሰይጣን የወሰደው አልኩ። አይሰማም እንዴ? ሰይጣን ወሰደው። ኢየሱስ ነው ይገለው። ሰይጣን የወሰደው አይሰማህም? አራት ሰደባት ሰይጣን እኮ አልኩ። አይሰማም እንዴ? ሰይጣን ወሰደው። ከዚህም በኋላ ኧረ ቆይ አዳምጥ። እድል ሰጥካለሁ። አዳምጠኛ እንዴ ፕሊዝ። እድል ሰጥካለሁ። አጭሁብኝ። የእግዚአብሔር ቃል ነው የነበርኩት። አጭሁ ያው ከዚህም በኋላ ዳቢሎስ ወደ ቅድስት ከተማ ወሰደውና እርሱም በመቅደስ ጫፍ ላይ አቁሞ መላእክቱን ስላንተ ያዝልሃል ካለ በኋላ የእግዚአብሔር ልጅ ከሆንክ ወደ ታች ራስህን ወርውር አለው።
አምላክ ሰይጣን ይዞት ተራራ ጫፍ ላይ ቆሞ ነበር። አቁሞ ይላል ቃል በቃል ራሱን ሊያጠፋ ነበር። ያው ቆሞ ነበር። ያው ተራራ ጫፍ ራሱን ሊያጠፋ ነበር። ያው ይላጠፋ ነበር ሐቢቢ። ያው ቆሟል ተራራ ጫፍ ላይ ቆሟል እኮ ኢየሱስ። ያው አይንሃይም እንዴ አይኔን አሰራ ወላሂ አይኔን አሰራ። ያው ቆሟል ኢየሱስ ተራራ ላይ ተራራ ጫፍ ላይ ራሱ ሊፈጠፍጥ ነበር። አንድ ሰው ተራራ ጫፍ ላይ ሄዶ አዳምጥ። ታዲያ ነው ተራራ የሚሄደው ምን ላደርግ ነው? አንድ ሰው ተራራ የሚያውቀው ሲጀመር ሰይጣን ለምን እንደወሰደው ኢየሱስን? ቆይ ይሄን ጥያቄ ጠይቅ። ሰይጣን ኢየሱስ ተራራ ጫፍ ሌላ ቶፒክ አትለፍ። ይሄ ራሱ አንዴ መጀመሪያ ሳክስ እንደሆነ አልቤት አድርግ ፕሊዝ። ቆይ አንዴ ረጋ በል። ሰይጣን ኢየሱስን ቤተ መቅደስ ጫፍ ላይ ያወጣው ምን ሊያደርገው ነው? ፈት ነው። በምንድን ነው የፈትነው? ማለት ፈተናው ምንድን ነበር? ፈተናው መግለጽ አይደል እንዴ? ይሄ ቃላት ፈተና ነው። በለው አትፈው። የቃላት ፈተና ነበር። ይሄው እየፈተነው ነበር። ራሴን ወርውር እያለ ነበር። ምን ብሎ ራስህ ምን አርጋለው? ይቆራረጣል ድምጽ። ራስህ ምን አርጋለው? ይሰማል በደምብ ሜት አታርግ። አያቸው ሜት አልቃፈረበት። ችግር የለውም። ራስህን ምን አርጋለው? ራስን ወርውር አለው። ያ ማለት ደግሞ ክርስቶስ ራሱ ለመግደል እየሞከረ ነበር አይደለም? ሰይጣን ያደረገው ሰይጣን ይዞት እኮ ነው። ራሱን ሊገድል እየሞከረ ነበር። ሰይጣን ያስደረገው ከባዱ እኮ ነው። ይሄ ነው ሀቢቢ፣ ዋናው እና ከባዱ ይሄ ነው እኮ። ሰይጣን አምላክን ሊገድለው ነበር። ሰይጣን ይዞት እኮ ደብል ስታንዳርድ ባይዘ አችልም። በዚህ ላይ ቆይ አንዴ ረጋ ላውራ። እሺ ላውራ አንዴ ፕሊስ፣ እባክህ ላውራ አንዴ ያስወራኝ። አሁን ባመጣነው ጥቅስ መሰረት አምላክ የምትለው ኢየሱስ ኦልሬዲ ተራራ ጫፍ ላይ ወጥቷል። ራሱን ሊወረውር ነበረ። አስወርዋሪውም ደግሞ አንድ ረላሽ ላንድ አንተ ለሽሽ አዳጥ መጀመሪያ አዳምጥ እስኪ እግዚአብሔር ቃል ሲነብር አዳምጥ ይተርክ ይተርክ ሳውራ አትረበሽ ሳውራ ቆይ ረጋ በል። ውሸት እያዋሸኩ ያለሁ አንተ ነህ ሐቢቢ። ውሸት ተጋጠ ቅድም አውራ ስትባክ ፈርተህ ወረድክ። ከዚህ በላይ ውሸት አለ እንዴ? ቅድም ከአውራ ስልህ ሮጥክ እኮ ወጣ። ድጋሚ አስገብቼ ነው ድጋሚ ጎትቼ አስገብቼ ነው እንጂ ወጣህ እኮ ፈርተህ ወጣ። ጨምረህ ሱብሃንአላህ። ረጋ ብሎ ማዳመጥ አይችሉም። አያቸዋ አሁን ብሎታል። ሰምታችሁ ከሆነ የወሰደው የሚወት አነሳ ድጋሚ ይኸው ታዘቡ። እንግዲህ እነዚህ ናቸው ክርስቲያኖች። ሰው ሲያወራ የሚረበሽ ውስጣቸው የሚያስጨነቃላቸው። እኔ እኮ አስወርቼዋለሁ። ላወራ ስል የሚረበሸው ጥያቄውን መልሼለት አስረድቼው ላወራ ስል ይረበሽ ይጮህብኛል። ታሳዝናላችሁ። ተማሩ፣ እጋታ ተማሩ ከኛ። አሁን አዳምጥ። ኢየሱስ ማቴዎስ ወንጌል ላይ ተራራ ጫፍ ላይ ቆሟል። ያስቆመውም ሰይጣን ነው። ከባዱ እንዳውም ይሄ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሰይጣን አስቆማቸው በራሳቸው የቆሙት። በአንተ ሀሳብ እንኳን ብንሄድ በአንተ ሐዲሱ ዳይፍ ነው ብያለሁ፣ ጭማሪው ማለት ነው። ግን በአንተ ሀሳብ እንኳን ብንሄድ ነብዩ በራሳቸው፣ አንተ ግን አምላክ የምትለው አካል ያስቆመው ሰይጣን ነበር። ከዚህ በላይ ውርደት አለ? አምላክህ ሰይጣን ይዞት ራሱን ሊያጠፋ ተራራ ላይ መቆሙ። እንግዲህ አስበው፣ አንድ ሰይጣን ተይዞ አንተ ከቆሞ ብታይ ምን እንደምትል እንግዲህ ፍርዱ ላንተ ተውልሃል። አሁን አንድ ድል አለ። በድል አውራና ከዛ በኋላ ትወርዳለህ። ምን አልከኝ? አንድ ድል አለ። አውራ ቻድል ሰከስ ከዛ አንተ አውራ። ኦኬ በጣም አመሰግናለሁ። ክርስቶስ በፊልጵስዩስ 2:6 ላይ ራሱን አዋርዷል፣ የሰው መልክ ይዟል። ስለዚህ ተራራ ላይ ሰይጣን ካወጣ ይሄ ኖርማል ኬዝ ነው እና እዛ ላይ የኛ ቶፒክ ሲጀመር ሱሳይድ ነበር፣ ራስን ስለማጥፋት ነበር። እዚህ ጋር ኢየሱስ ራሱን ለማጥፋት እየሞከረም አልነበረም፣ አላጠፋምም። ስለዚህ የአንተ ደብል ስታንዳርድ የማይሰራ ነገር ነው። ረዳኝ። አዎ ግን ደግሞ ማለት ነው አሁን የታገደ ማዳምጣኝ። በአንተ ሀሳብ እንሄድም ሁለቱም አያስኬዱም። ለምን? አንደኛ ኢየሱስ አንደኛ ራሱን ሊያጠፋ ነበር። አዎ ነበር፣ ቁሞ ነበር ተራራ ላይ። ይሄ ነው ወቅ ካርከውም ወደ ሊያጠፋ ነበር ሚል አለ። በእናትህ አትዋሽ። ያው ቁሟል። አንድ ሰው ተራራ ላይ የሚያቆም አስለቀፋ። ቆይ አንተ ከቆም ለምሳሌ ቆይ አሁን ተኝቻለሁ፣ ተነስቼ ከቆምኩ ራሴን ላጠፋ ነው ማለት ነው። ሂደህ ሰይጣን ከያዘ መልክ ታጠፋ ነው። ታዲያ እዛ ጋር ምን ታደርጋለህ? ቁመት ጫፍ ላይ ምን ታደርጋለህ? ሰይጣን ይዞ አዳምጠኝ። አንዴ ሰው ሰይጣን አቁሞ ራስህን ፈጥቶ ያለው ራስህን ቆይ አዳምጥ። ራስህን ፈጥቶ ሰይጣን እኮ ይዞ ኦሬዲ ይሄ ልጅ ምንድን ነው? ይሄ አባት ደግሞ ያንተ አባት ቆይ ምን ታርግ እስኪ። ቅድም ጀማ አባት ይለኛል። ቆይ እስኪ ምን ታርግ? አይ 2.9 ሰው እንዴ ሀቢቢ አባት ፈልገህ እኮ ሂድ አባትን አውራ። ምንድን ነው የምታስቸግረኝ እዚህ? ምን ታርግ? አሁን ኢየሱስ መሰለህ ስራ በቃ በእናትህ
እስኪ አንድ ቀን እንኳን ለእውነት እስኪ ለእውነት አንድ ቀን እንኳን የእግዚአብሔር ቃል እውነት እኮ ይሄ እውነት አይደለም ሀቢቢ። የማቴዎስ ወንጌል እውነት አይደለም ያክል ያለው ፈጣሪ ይመስላል። የማቴዎስ ወንጌል እውነት ነው፣ ተቀበለው። የእግዚአብሔር ቃል ነበር። ያለ አባት ያው ተራራ ራሱ ሊያጠፋ ነበር ወይስ አልነበረ? ነበር። ያቆማል። እግዚአብሔር ኢየሱስ ያቆማል። ከፍቻለሁ ማስረጃ። ኢየሱስ ያጠፋ ነበር። እኔ እኮ የሚገርመኝ ይሄ ህዝቡ ነው። አትረበሹ። አንዳችሁ አውሩ፣ አንዳችሁ አውሩ። ላውራ እኔ ፋን አለ እኔ ጨስኩ ማውርቼ እኔ እኮ አዳምጫ ተረኛ እኮ ነኝ። አዳምጠኝ እንጂ እኔ ተረኛ እኮ ነኝ። እሺ ህዝቡ ለምን ይሰከሳል እንዲህ? ተረኛ እየሰከስካችሁ እኮ ያለኸው አንተ ነህ። ጨቡዲ እየዋሸህ እኮ ያለኸው አንተ ነህ። ቅድም ፈተህ ወጣ። አሁን ነው ስቀጥ ጮኻለህ። እኔ እኮ እኔም ደግሞ እስከ አዳምጠኝ አንዴ አዳምጫለሁ እኮ። እሺ ጎበዝ ልጅ፣ አሁን እያዳመጥክ ከሆነ አንደኛ ነብዩ ላይ ያመጣኸው ውሸት ነው ብያለሁ። እደግምልሃለሁ። ሐዲሱ ሙርሰል ነው፣ ጭማሪ ሙርሰል ነው። የተናገረው ዙህርይ ነው፣ ሰሒህ ሐዲስ አይደለም። አትዋሽ፣ አታጭበርብር። ፈጣሪህን ፍራ። እስከ መቼ ያጭበርብራችሁ? ክርስ አታጭበርብሩ። እሺ አንደኛ። ሁለተኛ ደግሞ ኢየሱስ ራሱን ሊያጠፋ አልነበረም፣ ሰይጣን ነው ላልከው ኦልሬዲ ዋናው ፖይንት ተራራ ጫፍ ላይ መቆሙ ነው። ተራራ ጫፍ ላይ ቆሟል። እሱንም ደግሞ ከገዛ መጽሐፍ አሳይቻለሁ። አለቀ። ወደድከውም ጠላኸው። እናመሰግናለን። እሺ ፈን ተመልሰሃል። ሰላም ብያለሁ። እሺ አሳይኝ። አሁን ይህን ፓርት ክርስቶስ ራሱን ሊያጠፋ ነው ብሎ የፈታ አንድ አባት አሳይ። ኧረ አንተ ሰው ይረጋ በል። መጀመሪያ እግዚአብሔር ቃል ልስማ፣ ከዛ ወደ ቸች ፋዘን እንሄዳለን። እሺ ይረጋ በል። ኢምራን 2.9 ሰው እንዴት ትሰክሳለህ? አንተ ሰይሰክስ ካለው እኮ አንተ እግዚአብሔር ቃል ነው መጀመሪያ ሰማ። እግዚአብሔር ቃል ሀሳብ እስከ እንዳዳምጠው ቆይ ገኒ ሰጠሁት። እድል እኮ ሰጥቼዋለሁ። ሌሎች አድርጋችኋል እኮ የሚከተሉን ሰዎች። ኧረ ቆይ አንዳቸው ሲታሩ ማናችሁ ለስማሽ አንዳችሁ አውሩ ፕሊዝ። ቆይ ገኒ ይረጋል። በጣም ትዕግስተኛ ነው ማለት። እሺ ትዕግስተኛ ከሆንሽ ማነው እስኪ አንዴ ረጋዎች እናውራ። ለትልቅ ሰው አውሪ። ይሰማሻል? መጀመሪያ አዎ በይ። ይሰማኛል በይ። ወንድም አለም ይሰማኛል። እንዴት ነሽ? ሰላም ነሽ? እሺ ከየት ቤተ እምነት ነሽ? ኦርቶዶክስ። እምራን ለምንድን ነው አንተ ሰው ማሰማው? ማነች ደግሞ እሷ? ከየት መጣች? ከሆነ ቦታ ፈቶ ነው የተለቀቁት። የሆነ ተልእኮ ይኖራቸዋል። ተረጋጉ ወገኖች፣ አንዳችሁ ብቻ አውሩ። እሺ እንከባበር። አሁን ገኒ ሰማው ነው ቀጥል። እሺ የማቴዎስ ወንጌል ምዕራፍ 4 አንብበሻል? አዎ። ስለምንድን ነው የሚያወራው? ከኒ እኔ ጋር አውሪ፣ ችግር የለውም አታስቢ። እኔ ጋር አውሪ፣ አልበላሽም። አይዞሽ አይደለም ማለት አንተ እኮ ማለት ነው። ቃል በቃል አውሪኝ። የሆነ ስግጥ ያልክ ሰገጤ ነህ ማርያምን። እኔ እኮ ብዙ ጥያቄዎች እንደውም እጠይቅህ ነበር፣ ግን አንተ እንትን ራሱ አጠያየቅህ ምናምን ሲያስጠላ። ይቅርታ ግን እንዴ መሰለኝ ዝም ታያሻ። ምን ላድርግሽ? እኔ ቆይ ዝም በስቲ ፈርተሽ እኮ ነው። እኔ ችግር የለውም ይቅርታ። እሺ ሳሮን ሰላም ብያለሁ። ሙስሊም ነሽ? ሰላም ነች ሙሩዬ። አይ እሺ የጌታ ሰላም ብያለሁ። አያቸው የእግዚአብሔር ቃል ሰፈረ እንደዚህ። የማቴዎስ ወንጌል እንግዲህ ካሜራ ተመልከቱላችሁ። የከፈኩት የማቴዎስ ወንጌል ምዕራፍ 4 ቁጥር 7 ነው የከፈኩት፣ ቃል በቃል ያነበብኩት ማለት ነው። ለዚህ ጥቅስ ነው እንደዚህ የምንጨት ቃል በቃል ጥቅሱ ምንድን ነው የሚለው? ሰይጣን ኢየሱስን ተራራ ላይ አቆሞ ያየው ይውትማ። ከዚያም በኋላ ዘጋ ቆይ አንዴ ልክፈተው። ያው ከዚያም በኋላ ዲያብሎስ ወደ ቅድስት ከተማ ወሰደው ይላል። አምላክ ሰይጣን ወሰደው ካለ በኋላ እርሱንም በቤተ መቅደስ አቁሞ ይላል። በቃ ይሄ ነው ፖይንቱ። እሺ የጌታ ልጅ ሰላም ብያለሁ። ሰላም። አሁን ጥቅሱን አንጣውና አቁሞና ላስረዳ። እሺ ማን ጋር ላውራ? ያ አታውራ። እኔ ራሴን ተናጋቸዋለሁ። እሺ ያጀማ እሺ አውራና ጥያቄውን አንጣው። እሱን አሁን ወደ ዲያብሎስ አቁሞ ምናምን ያልከውን አንጣው። እሺ ሰላም ብያለሁ። ኢየሱስ ልጅ ኢየሱስ ሰላም ብያለሁ። ይሰማሻል? ይሰማኛል። አረ አለ አንድ በተራ ነው። እሺ ቅዱሳን በተራ ነው። ሁሉ ብዙ ሰው ካወራ ስለምንልብ በተራ እናወራ። እሺ ኢየሱስ ከየት ቤተ እምነት ነሽ? ከየት ቤተ እምነት ነሽ? ክርስቲያን። ክርስቲያን። ጴንጤ ኦርቶዶክስ?
ጴንጤ። እሺ የማቴዎስ ወንጌል ምዕራፍ 4 አንብበሻል? አንብቤዋለሁ። አንተ እያየሁት ነው። መጀመሪያ አይ ቲንክ አንተ ከላይ ያለውን አላነበብኩምና አንተውና አትውሰደውና አቁመው ጥያቄ ችግር የለውም። ደስ ይለኛል። አታስቢ። ሙሉ እናነበዋለን። ያው ከፍቼዋለሁ። እሺ ሰፋ አድርገው እኮ ታጥቡ። እንትን ነው ያሳሽ። እንደዚህ ካልኩት አይታይሽም። ይኸው እንደዚህ ባግ ይታይሻል። ኦኬ ለሩ ይታያል። በቃ ይታያል። እሺ ካፋሁን ዳር አቁሞታል ምናምን ያልከውን አንተው። እሺ ያው ቁጥር 5 ላይ ምን ጀመርሽ? ላይ አቆመው። ክርስቶስን በመቅደሱ ጫፍ አቆመው። ዲያብሎስ አቆመው። ከዛ ያቆመው ማን ነው? ዲያብሎስ ክርስቶስም ማለት ነው። ስለዚህ ክርስቶስ ምን ያቆመው? ክርስቶስ ምን ያቆመው? ምን ላይ ያቆመው? እንትን ላይ መቅደስ ጫፍ ላይ፣ በመቅደሱ ጫፍ ላይ ክርስቶስን አቆመው። አምላክሽን አቆመው አይደለ? ሰይጣን አቆመው። አዎ ሂድ። ከዛ ላንብብልህ። ግን የቆመው አምላክ ነው አይደለ? አዎ። ከዛ ላንብብልህ። አቋሚው ማን ነው? ዲያብሎስ። ስለዚህ አምላክሽ ዲያብሎስ አቆመው። ማሻአላህ። ከዛ ቀጥያ ክርስቶስ እንትን አለ። ከዛ በእርሱ ስለ አንተ ያዝሃል፣ እግርህን በድንቅ አታንቀጥቅጠው እንጂ ከቶ እንዳታሰናክል። ክርስቶስ በመላክም ስለ አንተ ያዝሃል፣ እግርህን በድንጋይ ከቶ እንዳታሰናክል። ማንን? ዲያብሎስ። በእጃቸውም ሰፋ አድርገው በደንብ አይታየኝም ያነሱሃል ተብሎ ተጽፏል። እግዚአብሔር ልጅ ከሆንክ ወደ ታች ራስህን ወርውር። ማን ነው? ክርስቶስን እጫፉ ላይ ያቆሙትና ዲያብሎስ ክርስቶስን ወደ ታይ ወርውር አሉት። ከዛ ኢየሱስ ጌታም አምላክህን አትፈታተን ተብሎ ተጽፏል አለው። ማን? ክርስቶስ ዲያብሎስን አትፈታተነኝ አለው። ከዛ ኢየሱስ ጌታም አምላክ አትፈታተን ተብሎ ተጽፏል። ከፍ አድርጎ ከፍ ወደ ላይ ዋናው ፖይንት ቆይ አንዴ አይሻል። ዋናው ፖይንት ምንድን ነው? ታነብያለሽ ሙሉ ዋናው ፖይንት እንግዲህ ዋናው ፖይንታችን መነሻችን ምንድን ነው? አምላክሽ ቆይ ተጨርሻለሽ፣ ትቀጥያለሽ አንዴ። ዋናው ፖይንት ግን አምላክሽ ሰይጣን አቁሞት ነበር ነው። እሱን አምነሻ አይደለ? እኮ ነው። ዲያብሎስም እኮ እንትን ሰቅለውት እኮ ዲያብሎስን አሸንፎ ድል እንደነሳ እኮ የታወቀ እኮ ነው። አይ ዲያብሎስ ድል እንደነሳ ነው። አይ ነው። ይሄ ራሱ ሸት ነው። ቆይ አንዴ አትዋሽ። ቆይ አንዴ ረጋቤ። ቆይ አንዴ እሺ፣ በተራ እናወራሽ አንዴ። አንደኛ ድል የነሳው ሰይጣን ነው። ሰይጣን ኢየሱስን ገሎታል። ማስረጃ አቀርብልሻለሁ። አሁን እዚህ ጋር ዋናው ፖይንት ምንድን ነው? አምላክሽ ሰይጣን አቁሞታል። እሱን አምነሻል? አምላክ ሰይጣን እንዳቆመው አምነሻል? እዚህ ጋር ልግባ። ቆይ ቃላ በተራ እናውራ። ተወዳሽ አንዴ ትጨርስ። እሷ እሺ ያጋበል ሜት አድርጋ አዳምጥ። እሺ ኢየሱስ አለሽ? በቃ ዝም አለች። እናመሰግናለን ኢየሱስ ለነበረን ቆይታ። አምላክሽ ሰይጣን ቆይ የጌታ ልጅ እሷ ላሰናብታት አንዴ ይቅርታ ጋር ላሰናብታት። ኢየሱስ ሰላምሽ እናመሰግናለን። ግን እባክሽን ሰይጣን የሚያቆመው አምላክ አይደለም። አምላክ ሰይጣን ይገዛል እንጂ ሰይጣን አይገዛው። ግን አንቺ አምላክ ሰይጣን ኦልሬዲ ቤተ መቅደስ ጫፍ ላይ አቁሞት ነበረ። ይሄን ነገር ተምረሻል። እናመሰግናለን። የጌታ ልጅ ሰላም ብያለሁ። ከሱ በፊት አቡኪ ሀሳብ ካለ ሰላም አለይኩም። ኦኬ እና አሁን ሰላም ወራህመቱላሂ ወበረካቱ። አንዴ የጌታ ልጅ እንዴት ናቸው? ጀማ ሰላም ናቸው? አልሐምዱሊላህ ኢንሻአላህ። የሚገርም ቶፒክ ነው። ቀጥሉ እንግዲህ። አትካዱ ክርስቲያኖች ማለት ነው። በተቻለ መጠን ይኸው እዚህ ጋር ስገቡ አትካዱ። እሺ ፊት ለፊት የምታዩትን ነገር በቃ ፊት ለፊት አይታችኋል። ግልጽ ነው። እንግዲህ ማቴዎስ ወንጌል ምዕራፍ 4 ጠቅሶ ኢምራን ኢየሱስ ክርስቶስ ወደ መቅደስ ወይም ደግሞ ኢየሩሳሌም ከተማ ወደምትገኘው መቅደስ እላይ ዲያብሎስ ወስዶታል ሲላቸው አይ እንደዛ ማለት አይደለም ይሄ ነገር ምናምን ነው። በቃ አትካዱ። ወስዶታል፣ ወሮታል። እንዴት አመሻችሁ ትችላላችሁ ማለት ነው። እሺ አንድ ደግሞ የመጨረሻ ደግሞ ማሳሰቢያ ማለት ነው። ክርስቲያኖች ከይቅርታ ጋር ሰው እያወራ ከሆነ ትንሽ ታገሱና ከዛ እንዴት ነው ሰላም ነው ወይ ምናምን ብላችሁ ትገባላችሁ ማለት ነው። ለሁላችሁም እንደ መመሪያ አድርጋችሁ ያዙት። ቀጥል። ኦኬ ይቅርታ በጣም ስላቋረጥኩ። ችግር የለውም። ቀጥል የጌታ ልጅ ይቅርታ። ቀጥል። ይቅርታ በጣም በነገራችን ላይ ከማን ጋር ነው? ከአቡኪ ጋር ነው? ከኢምራን ጋር ነው የምቀጥለው? ምረጥ አንተ።
ምረጥ እስኪ ላስመረጥ ዛሬ ምረጥ። ማንም ማውሩ ችግር የለውም። ማናችሁም ሃሌሉያ። እሺ እኔ ጋር ታወራለህ። በነገራችን ላይ መንፈስን አይዘበትም መንፈስ። ስለዚህ ማድረግ የሌለብን አታድርግ። ሁለተኛ ደግሞ ኢየሱስን ሰይጣን እጁን ይዞ እዚህ ላይ ቁም ብሎ ሳይሆን ተራራ ላይ አወጣ ማለት አዝሎት ወይም አቅፎት ወይም ትከሻ ላይ ተሸክሞ ሳይሆን 3 ፈተና ተፈትኗል። አንደኛ እንትና የጌታ ልጅ ከፈለገም አዝሎ ከፈለገም ተሸክሞ ከፈለገም በመንፈስ ይውሰደው፣ ዋና ወስዶታል። 4 ነጥብ። ፖይንታችን እሱ ነው። አሁን ተመለስና ወደኋላ ኢየሱስ ሰይጣን ወስዶታል ወይስ አልወሰደውም? ተራራ ላይ አንዴ ሰማኝና ከዛ ተጠይቀ አይደለም። እዚህ ጋር እየተስማማ እንድንመጣ እኮ ነው ሐቢቢ፣ እንድንስማማ ነው። እሺ ዋናው ፖይንት ፈተና አንዴ አድምጠኝ እምራን። ቆይ ታስረዳኛለህ ግን እንዲገባኝ አትፈልግም እንዴ? አንተ አትፈልግም እንዲገባኝ? እንዲገባ 3ቱንም ፈተና በ1 ደቂቃ ውስጥ እነግርሃለሁ። እሱን ማወቅ አልፈለግኩም ሐቢቢ። እኔ ማወቅ የፈለጉት ምንድን ነው? ደግሞ ሰይጣን እንዴት አድርጎ እንዳቆመም አታውቅም ማለት ነው። ስለዚህ ምን እናድርግ መሰለህ? ጥያቄ መልስልኝና ከዛ ደግሞ ታስረዳኛለህ። እንደዛ አይሻልም? መልስና ከዛ ሚወት አድርጌ ደግሞ አዳምጥሃለሁ። እሺ ስለዚህ እንደዛ ያስማማናል። ሰይጣን እጁን ይዞት ወይም አዝሎት አላቆመም። እዚህ ጋር ቁም ብሎትም አላቆመም። ነገር ግን ሰይጣን አቆመ ማለት ያው ከረሱ ጋር ነበረ። ሰይጣን ሲፈትነው ነበረ። ምድረ ባዳ ላይ 40 ቀን እና 40 ሌሊት ኢየሱስ ክርስቶስ ሲጾምና ሲጸልይ ኃይል ሲቀበል ከዛ ይህንን ድንጋይ ዳቦ አድርገ ብላ ብሎ ነው የጠየቀው። ይቅርታ የጌታ ልጅ አቤት። ቆይ አሁን ያልካት ነገር በመሀል ለመግባት ሳይሆን አሁን ያልካት ነገር ዝም ብሎ ያው ከታች ተረት ነው ብለውታል። አይ ቲንክ ይገልጿል ብዬ አስባለሁ። የዕብራውያን ጸሐፊ ኢየሱስ ክርስቶስ የተፈተነው ልክ አንተና እኔ እንደምንፈተነው መሆኑን በዕብራውያን መጽሐፍ ምዕራፍ 2 ቁጥር 18 ላይ በግልጽ አስቀምጧል። ምን ይላል መሰለህ? ምን ይላል መሰለህ? ዕብራውያን ምዕራፍ 2 ቁጥር 18 ላይ እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላልና ብሎ ነው ያስቀመጠው። ማን የተፈተነው? ኢየሱስ ክርስቶስ። ምን አይነት ፈተና? አንተና እኔ የምንፈተነውን ፈተና ስለተፈተነ ማለት ነው። ስለዚህ ዲያብሎስ ቆይ ተው እንጂ ቢያንስ እኮ አላዋቂ አድርጋችሁ ብታዩን እንኳን አማርኛ እንችላለን። ከዚያ ወዲያ ኢየሱስ ከዲያብሎስ ሲፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው የሚለው አብሮት ቆሞ ማለት ነው አለን። እንዴት እንደዚህ አይነት ጨዋታ ትጫወታለህ? ዕብራውያን ላይም በግልጽ ፈተናው አንተ እንደምትፈተነው መሆኑን አስቀምጧል። ስለዚህ አሁን መፍትሄው ምንድን ነው? ኢየሱስ የተፈተናችሁ 3 ፈተናዎች አሉ ምናምን ብለህ ማሳየት ሳይሆን ለኢምራን ምን ታደርግለታለህ? የጠየቀህን ጥያቄ መሰረታዊ ጥያቄ ነው። ያንን መሰረታዊ ጥያቄ ተፈትኗል ወይስ አልተፈተነም፣ ወይስ ወስዶታል ወይስ አልወሰደውም? በምን ወሰደው ከሆነ ትክክል ነህ፣ በዚህ አልወሰደውም ትላል፣ እንቀበላለን። ግን ኢየሱስ ክርስቶስ ወስዶታል አልወሰደውም የሚለው ላይ ትኩረት አድርገና ቀጥል ሀቢብ። ኦኬ ለሰዎች ጣልቃ ትግቡ እያላችሁ እናንተም አትግቡ። አንደኛው እሱ ነው። እኔ ደግሞ እየመለስኩኝ ነው። ምንድነው ምላሽ? አዎ ተፈትኗል። ኢየሱስ ክርስቶስ ሰይጣንን ኢየሱስን ፈትኖታል እና ኢየሱስን ሰይጣን አቆመው ሲባል እንዴት ነው የምትረዳው? አንተ እግር የለውም እጅ የለውም ማለት ነው ወይስ እንዴት ነው? መጽሐፍ ላይ ደግሞ ያልተጻፈውን ሊያጠፋ ራሱን ሊያጠፋ ብለህ ኢምራን እያወራክ ነበረ። ራሱን ሊያጠፋ የሚለው መጽሐፍ ላይ የለም። ከየት አመጣከው? ራሱን ሊያጠፋ የሚለውን ከየት አመጣክ? ሁለተኛ እና ኢየሱስን ወስዶ ማለት ሶስተኛው ከመግባት በፊት ቆይ አንዴ፣ ሶስተኛው ከመግባት በፊት ኮሜንት ላይም እየጻፉልህ ነው። እየገባቸው አይደለም፣ ሰልችቷቸዋል። የጌታ ልጅ የምታወራው ሴንስለስ ነው፣ ትርጉም አልባ ነው። ከይቅርታ ጋር እሺ፣ ሀሳብህን ግን አከብረዋለሁ። ሀሳብህን እንዳሰብ እቀበላለሁ። የጌታ ልጅ ሰይጣን ኢየሱስን ከፈለገ እንደዚህ አድርጎ ይበለው፣ ከፈለገ እንደዚህ ይበለው፣ በፈለገ መንገድ ይወጥ። ጥያቄያችን እሱ አይደለም። ጥያቄያችን አምላክህ ሰይጣን ወስዶታል ወይስ አልወሰደውም? እችን ብቻ መልስ፣ አተርዝመው።
አንተ እያልክ ያለው መሰለህ ጥያቄው እዚህ ጋር ቢሆን እየዞርክ እንደዚህ ትዞረዋል። ጥያቄውን መዞሩን ተውና ገብተህ መልስ። አልወሰደም። እሺ አልወሰደም። እዚህ ጋር አልወሰደም አይደለም። አንዴ እስተምብል ምንድን ነው የሚለው? ቆይ አንዴ ያለጋበል አልወሰደም ብላ ምንድን ነው የሚለው? ቡም ምንድን ነው የሚለው? ከፍ አድርገው ትንሽ ምንድነው ይሄ ቃል ምንድነው የሚለው? ሁሉንም ምናምን አነበው። ይሄ ቃል ምንድነው የሚለው? ኢየሱስንም ወሰደው የሚለው ሁሉንም እናነበዋለን። በቃ አንብቦሽ ያ አንብቦሽ አንብቦ። ከዚያም በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና ታውቃለህ አይደለ? እንግሊዝኛ ላይ እናረጋዋለን ይሄንን ነው እንዴ? ኦኬ ያ ጀማ አማርኛው ውሸት ነው እያለ ነው ያለው። አላልኩኝም። ቆይ ታረማት ይሄን እንግሊዝኛ ከፈትልኝ ማለት ቆይ እንግሊዝኛ የሚከፈትልሃል አታስብ። ወላሂ ከፍተዋለሁ። ከፈለግ አረበኛም ከፈለግ ግዕዝኛም ይከፈትልሃል። ረጋ በል አንዴ። አሁን በከፈት ነው በአማርኛ መሰረት ሰይጣን ኢየሱስ ምን ያደረገው ነው የሚለው? ወሰደው። አዎ ወሰደው። ወሳጁ ማን ነው? ቆይ አንዴ ወሳጁ ማን ነው? ሰይጣን። ተወሳጁ ማን ነው? ኢየሱስ አምላክ አይደለ? አዎ። ስለዚህ አምላክን ሰይጣን ምን ያደረገው? ወሰደው ሊፈትነው። በቃ እናመሰግናለን። ተባረክ። ሃሌሉያ ሃሌሉያ ሃሌሉያ። በቃ ለመልሱ እናመሰግናለን። እሺ እናታ ሰላም፣ እንዴት አመሻችሁ? በቅድሚያ ሰላሙን አላ መን ተቢዐል ሁዳ። እንዴት አመሸሽ ወገናት? እግዚአብሔር የተመሰገነ ይሁን። አንደኛ ነገር የምታስረዳበት መንገድ ፌዝ ባይሞላበት ደስ ይለኛል። አንድ ግላት ላስረዳሽ ነው ማለት ነው እንዲገባሽ። እሺ እኛ ረጋ ብላ እናወራለን። ቆይ እንዳዳምጪኝ ፕሊዝ። እሺ ናታኒ፣ በዛ መንገድ እንቀጥለው። ግን ደግሞ አስተያየት ከሆነ 2 ደቂቃ ሰጥቻለሁ። መጨረሻ 2 ደቂቃ ወስደሽ አስተያየት ትሰጫለሽ በሀሳቡ ዙሪያ። እሺ ባለው ነገር ደቂቃ ሰጥቻለሁ። ከሱ በፊት ግን ጥያቄ አለኝ ክርስትና ላይ። እሺ ከኦርቶዶክስ ነሽ አይደል? እግዚአብሔር የተመሰገነ ይሁን። ኦርቶዶክስ ነኝ። ኦርቶዶክስ። እሺ መጽሐፋችሁ ላይ ሳነብ ማለት ነው እግዚአብሔር እየበረረ ይመጣል ይላልና አምላክ ይበራል እንዴ? አዎ በኪሩቤል ላይ ተቀምጦ ይበራል አምላክ። አዎ ሁሉን ማድረግ ይችላል አምላክ እኮ። ኦኬ ስለዚህ አምላክሽ በሯል። ይኸውልህ የፎይን እንትን እየተጠቀምክ እኔ ለማሸማቀቅ አትሞክር። አይ እንዲገባኝ እኮ ነው። እኔ አንደኛ ንገርሽ ስማ ትጥሪ አንደኛ፣ ሁለተኛ ደግሞ እኔ የጥያቄ ነገር ስለገባኝ ስለሚያስፈራህ ነው የምጠራው። ቅድሚያ እሱን ተጠራው። አይረጋጋ እንደዚህ ማለት ነው። የሚፈራ ማን እንደሆነ እኮ አይተናል ባለፈው። ቆይ አንዴ እሺ ፕሊዝ ፖለቲካ ለመስራት አሞክሪ። ባለፈው እኮ ሳሳይሶ ባለበት ቄስ ተቀበሉ። እሱ ስማት የተቀበሱ አትጥሪ። እሺ ጃና አስገባ ጀማ ጃና አስገቡት። እሺ አሁን ረጋ በይና አምላኬ የበራ ብለሽኝ አይደለ? አምላክሽ ይበራል። ምኑ ነው የሚበራው? ሁሉን ማድረግ የሚችል አምላክ ነው። ሁሉን ማድረግ ይችላል አምላክ ይበራል። ግን ስማኝ ታይም ከተመለሰው ለምን ዳርሽ ግን አመሰግናለሁ። ተመለሰው እንደሚበርና እንደማይበር ነው ማወቅ የፈለከው አንተ? አዎ በኪሩቤል ላይ ተቀምጦ ይበራል። አልጨረስኩም። ቅድም ኢየሱስ ክርስቶስን ወደ መቅደስ ወስዶ እኔ ገባሁት። እሱን ቶፒክ ቆይ ፈንረጋበል ከሱ በፊት አቡኪ ሀሳብ አቡኪ እንስማው። ደግሞ ቀጥል አቡኪ። ላይ ተመልሶኛል። ዋናው እግዚአብሔር እንዳይበር ማመንሽ ነው። አመሰግናለሁ። ኦኬ ናትኔም እንደዛ ከሆነ ጥሩ። በምን ናትኔል አይደለም ናታኔም ነው። ናታኔም ነው። አረ ናትኔል አላልኩም። እንደዛ አላልኩም። ማስረጃውን እስቲ ይስጠን። የቅድሙ ማስረጃ በምኑ ነው የሚበራው እግዚአብሔር? ደሙን እንዳልጠይቀው እኮ ነው ሌላ ጥያቄ የጠየቀኝ። በምኑ ነው የሚበራው? በምኑ ነው የሚበራው ነው ያልካ? በኪሩቤል ላይ ተቀምጦ። አይ በምኑ ነው? ፊቱን ለማየት በሚፈሩት በኪሩቤል ላይ ተቀምጦ። በላይ ተቀምጦ ሳይሆን በምኑ ነው የሚበራው? በምኑ መቼ በምኑ ነው የሚበራው?
አምላክ እኮ ነው። ሁሉን ማድረግ የሚችል አምላክ ነው። ምንድነው ብልሽ ትክክለኛ መልስ ነው። ሁሉን የሚችል አምላክ ነው ትኛለሽ። አመሰግናለሁ። የሚበራው ግን በምንድን ነው የሚበራው? አምላክ እግዚአብሔር ቃል የለውም ለማስረዳት እንደዚህ ተብሎ የተጻፈ ነገር ላልነግር እችላለሁ። ግን ሁሉን ማድረግ የሚችል አምላክ ነው አንደኛ። ሁለተኛ ደግሞ በምን ስማኝ አቦ አታቋርጥኝ። አንተ አታቋርጭ ብላኝ ቅድም ዝም ብያለሁ አይደል እንዴ? አንደኛ የገባሁት ጥያቄ በቅድሙ ነው። አዲስ ጥያቄ ነው የጠየቃችሁኝ። ችግር የለውም በምችለው መልሳለሁ። እኔ ታናሽ ነኝ፣ ኦርቶዶክስን አልወክልም። መልሳለሁ በምችሉ ከእግዚአብሔር ጋር። ግን በምኑ ነው የሚበራው ስትል እግዚአብሔር እንደ እርግብ እንደ ወፍ አይደለም የሚበራው። ማረግ ታውቃለህ እኮ አሁን ምን መሰለሽ ቁርአን ወደ ምድር እንደወረደው ላይክ ባንተ አማርኛ ሳስረዳ ቁርአን ወደ ምድር ሲወርድ እንዴት ነው የወረደው? እየበረረ ነው የወረደው። ኦኬ የቁርአን አወራረድ እና የእግዚአብሔር አወራረድ አንድ አይነት ነው? ላ አይደለም እኮ ከሆነ ታየው አማርኛ ምሳሌ በምሳሌ አንዳንዴ ሰው ጋር መግባባት የማችልባቸው ነገሮች በምሳሌ ትግባባቸዋለህ ብዬ ነው። አሁን አንቺ ለምን እንትን ብለሽ አታርፊውም? ቀለል አድርገሽ እኛ መጽሐፍ ላይ አልተገለጸም ማላቀውም ብለሽ ማለፋችን አሁን ከምትፈለሰፊ። እሺ በምን እንደሚበር ነው ማወቅና ለማወቅን ማወቅ የፈለከው? አይ የተገለጸ ነገር አለ መጽሐፉ ላይ በዚህ ነው የሚበረው ተብሎ እግዚአብሔር። እኔ አላቅም፣ በእኔ አቅም እኔ እስከማውቀው አላቅም። እኔን ያልኩት ኦርቶዶክስን አይደለም። እኔን ያልኩት አሁን ወደ እኔ ቀጥሉ ይብሩ። አዎ አልገባኝም። ወደ ቅድሙ ስመለስ ይቅርታ አቡ ኢምራን እንድትመልስልኝ የምፈልገው ክርስቶስ ራሱን ወደ ምድር አጠፋ የሚል ነገር ሰምቼ ነው የገባሁት አንደኛ። ሁለተኛ ነገር ደግሞ ኢየሱስ ክርስቶስ ወደ ተራራው ላደመሽ እዚህ ጋር አጠፋ ሳይሆን ላጠፋ ነበር ነው። ሰይጣን ይዞት ወስዶት ተራ ላይ አቅሞ ራሱ ሊያስጠፋው ነበር ነው ያለው። ሊያስጠፋው ነበር? አሳየኝ እስኪ። አሳይሻለሁ ግን አክቹዋሊ ነበር የሚለውን አሳየኝ። ኧረ አለ ወላሂ አለ፣ አውጣልሻለሁ። የማቴዎስ ወንጌል ምዕራፍ 4 ቁጥር 7 ላይ አለ። አንዴ የምታደርጊዋለሽ ተወዳጅ ነው ታደርጊዋለሽ። አንድ አለ። ሁለተኛ ግን ደግሞ ኢየሱስን የገደለው እኮ ሰይጣን ነው አይደል እንዴ? ዋናው በዚህ በዛ ገባ ገሎታል ሰይጣን። ግን ደግሞ ራሱ ለጠፋ እንደበል አሳይሽ ተራራ ላይ ቆሞ ማለት ነው። ከሱን ጀመረ። ከዛ ደግሞ በኋላ በጥፊ አስመትቶ ምራቁን አስተፍቶ ገርፎ የገደለው ደግሞ ሰይጣን እንደሆነ አሳይሻለሁ። አምላክሽን ሰይጣን ማለት ነው። በዛ ነገር ገሎታል። መጽሐፍ አስረጃለሁ ነው እኮ ምን አደረገው? አንተ እንድታስረዳኝ አልፈልግም። ምን አደረገው? ነገር የሆነው በሰይጣን ተንኮል ነው። ሁሉንም የተወገረው የተቀጠቀጠው 6666 ጊዜ የተገረፈው በይሁዶች ክርስቶስ ላይ ምራቁ እንዲተፋ የሆነው አይዋ የተመታው ምራቁ የተተፋበት የተተፋበት ሲቀጥል ደግሞ ወደ ተራራ ስማኛ እንዴ ሰይጣን ይሄን ሁሉ ስለኛ መከራ እግዚአብሔር ኢየሱስ ክርስቶስ እንዲሆን ያደረገው ይሄን ሁሉ እንዲሆን ያደረገው ሰይጣን ነው። መጀመሪያም ሰይጣን ነው። ሰይጣን ድል ለማድረግ ነው ኢየሱስ ክርስቶስ ይሄን ሁሉ መከራ ለኛ ሲል የተቀበለው። ኦኬ ስለዚህ አንቺ አምላካዊሽ የምታመልከው አምላክ ኢየሱስ ገርፎ ሰይጣን ገርፎ ምራቁን አስተፍቶ በጥፊ አስመትቶ ገሎታል እያልሽኝ ያለሽው እውነት ነው? ይሁንልህ። ቃላቶቹን እያሸማመርክ እኔ ለማሸማቀቅ አትሞክር። ስማኝ ይምራል። ቃላቶቹ እንደዛ ናቸው። ቃላቶቹ እንደዛ ይመጣ እንዴ ማስረጃ ያቀርብልሽ። ቃላቶቹ እንደዛ ይመጣ። በጥፊ ተመቷል፣ ተገርፏል፣ ተለብልቧል። የማውቀውን ነገር ለእኔ እኮ አይደለም 6666 ጊዜ ለእኔ ሲል ለእኔ ለኃጢአተኛዋ ሲል ክርስቶስ አዎ ተገርፏል፣ በጥፊ ተመቷል፣ አዎ ተመቷል፣ ተተፍቶበታል፣ አዎ የሸዋ አክሊል ተደፍቶበታል። አዎ ስማኝ አታቋርጠኝ እንጂ በሰይጣን ተሸንፏል ማለት ነው። ለምር ነው አንተ ሰው አታቋርጡ እያልክ አንተ ለምንድን ነው የምታቋርጠው? አታቋርጡ ማለት ይኸው አሁን የውይይት ሂደት ላይ እንዴ የውይይት ሂደት ላይ እኮ ዝም ብለሽ አንቺ እንድታወሪ እኔም ላወራ አይደለም። ውይይት ማለት ልንነጋገር ነው። አሁን አንቺ ባልሽው ላይ በሰይጣን ተሸንፏል ማለት እንችላለን? አምላክ አንችልም። ኦኬ ሰይጣንን ራሱ ኢየሱስ ክርስቶስ ሰይጣንን ራሱ ድል አድርጎታል። ኦኬ የተሰቀለው ኢየሱስ ነው ሰይጣን ነው? ኢየሱስ ነው።
ኦኬ። ስለዚህ በመሰቀል ዙሪያ ሰይጣን ኢየሱስን አሸንፎ እንዲሰቀል አድርጎታል አይደለም? ስማኝ አቡ፣ ኢየሱስ ክርስቶስ አሁን አንተ ማወቅ የፈለከው እኔን መጠየቅ ወይም እኔን ማሸማቀቅ የፈለክበትን ነገር ልንገርህ። ኢየሱስ ክርስቶስ ስማኝ አንዴ ናታን አንዴ አድምጭኝ አንድ ነገር ማለት ነው እባክሽ። እዚህ ጋር ስትመጪ ወይም ሌሎች ክርስቲያኖችም ስትመጡ ማንም ሰዓት ኖሮት እናንተን ለማሸማቀቅ አንደኛ ሃይማኖታችን አይፈቅድም፣ ያደግንበት ማህበረሰብ አይፈቅድም፣ ያለን የሞራል ልዕልናና ልህቀት ያንን አይፈቅድም። ማንም ሰዓት ኖሮት እናንተን ሊያሸማቀቅ እዚህ ቁጭ ያለ ቢላሂ አለይኩም እንደዛ አታስቡ። እኔ ይህንን ጥያቄ የጠየኩሽ ምክንያት ምንድን ነው? ዘመናዊ ሀያሲያን በክርስትና አስተምህሮ ላይ ከእግዚአብሔር ሰይጣን ይበልጣል፣ ሰይጣን አምላክ ነው ብሎ የሚያምኑ ሀያሲያን አሉ። ኢቭን ስለ ሀያሲያን አይደለም አሁን እያወራን ያለን። ቆይ ኢሉሚናቲ ብለን የምንጠራቸው አካላት እንኳን እንዲህ ሰይጣን እኮ እግዚአብሔርን አሸንፎታል፣ ሰው ለምን እግዚአብሔር እናመልካለን? ማምለክ ያለብን ሰይጣንን ነው ብለው ሙግት ያቀርባሉ። ጥቅስ ጠቅሰው ባይብል ማለት ነው። አንዱ ልመልስ አንዴ፣ ስለዚህ ልመልስልህ እኔ እግዚአብሔር እኮ ስልጣን ሰጥቶታል ለሰይጣን። ስማኛ፣ እግዚአብሔር እኮ ስልጣን ሰጥቶታል ለሰይጣን ለሚገዛልህ በሙሉ። ስማኝ፣ ከራሱ ስልጣን ይበልጣል፣ ከእግዚአብሔር ስልጣን ይበልጣል የሰይጣን ስልጣን። ኦኬ፣ እንዴት ያሰቅላል? አይበልጥም። በታሪክ ግን ቃል ገብቶልናል እግዚአብሔር ኢየሱስ ክርስቶስ ቃል ገብቶልናል ልጁን ሊሰጠን እኮ። አይ ሰጥቷችሁ አይደለም፣ ሰይጣን ነው እንትን ያደረገው። ሰይጣን እግዚአብሔር አይደለም እኮ። ልጅ ምን ያደረገው? ሰይጣን ነው የሰጣችሁ ልጅ። ስማኝ፣ አንተ ስለ ኢሉሚናቲ ስላወራ ነው ለሰይጣን እግዚአብሔር ስልጣን የሰጠው፣ ለሳጥናኤል ስልጣን የሰጠው የሚገዛልህ ነገር ካገኘ እሱን ሳይሆን እኔ ስለ ኢየሱስ ነው ማውራሽ። ኢየሱስን እንዲሰቀልና የሰጣችሁ ለእናንተ ሰይጣን ነው። አንተ ስለ ኢሉሚናቲ ስለጠየከኝ ነው። ኢሉሚናቲ ጠቅሰው ሀያሲያን ስላልከኝ ነው ብለሃል። አሁን አላልክም? እንደዚህ አይደለም ያልኩሽ ነው። ሀያሲያን ማለት ሂስ የሚሰጡ አካላት ማለት ነው፣ የሆነ የሚቃወሙ አካላት ማለት ነው። እና ባይብልን መሰረት አድርገው እንደዚህ ያነሳሉ። እና የሚያነሱበት አንደኛው ምክንያት ኢየሱስን ወይም እግዚአብሔርን ሰይጣን አሸንፎታል ብለው ያምናሉ አልኩሽ። ከዛ አንቺው ራስሽ መሰከርሽው ያንን። አይ የሰጠን እግዚአብሔር ነው አልሽ። ተሸንፏል ነው እኔ እኮ ያልኩት። ስማኝ አቡ፣ ኢየሱስ ክርስቶስ ተሰቅሏል አልከኝ። አዎ ተሰቅሏል። ይሄ ሰይጣን። ኦኬ፣ ስለዚህ ሰይጣን ለእናንተ ኢየሱስን በማሰቀል ውለታ ውለላችኋል ማለት ነው። አልዋለልንም። ቆይ ኢየሱስ እግዚአብሔር ነው ውለታ ያለብን። ቆይ ኢየሱስ መሰቀሉ ለአንቺ ጥሩ ነው መጥፎ ነው? ጥሩ ነው። ኦኬ፣ ስለዚህ ሰይጣን ጥሩ ነገር ሰርቷል? አልሰራም። ኢየሱስን ያሰቀለው ማን ነው? ይህንን ኢሉዥን አድምጠዋል። ኢየሱስን ያሰቀለው ማን ነው? ዳቢሎስ። መሰቀሉ ጥሩ ነው አይደለም? ጥሩ ነው። ስለዚህ ዲያብሎስ ለእናንተ ኢየሱስን በማሰቀል ጥሩ ነገር ሰርቷል ማለት ነው። ለእኛ ሲል አይደለም። አይ ለማንም ሲል ለእኛ ሲል አይደለም። ለማንም ሲል ይሁን። ለምሳሌ አሁን እዚህ ጋር ከአንቺ ጋር በመከራከር ውስጥ ለአንቺ ለማስተማር ብዬ 3.4 ሰው እያስተማርኩኝ ያለሁት ገብቶሻል። ስለዚህ ለእኛ ስላልሆነ አወከር ማዳመጠው ይሄ ባለጊ ምናምን ብለው እኔም እንትን ወይ ከገዝታ ያወርዱኝ ወይ ሚታ ያደረጉኝ ገብቶሻል። አላማው ለማንም ይሁን ለማን ዋናው ነገሩ ተሳክቷል ነው። እና አላህ ይቅር ይበላችሁ፣ አላህ ይዘንላችሁ። ቀጥል ይምሩሽ። ኧረ እናንተን እግዚአብሔር ይቅር ይበላችሁ እናንተን። አሁን ችግሩ መሰለሽ እኔ ያለ እንዲያዝልልኝ አልፈልግም። አይ ይቅር ይበላችሁ ስላለ ነው እግዚአብሔር ለኔ ሲል እኔን ይቅር ለማስባል ሲል ነው። ይሄ እናንተ አይደለም እያቀለላችሁ የምታረጉት ነገር ያደረገልኝ ናታኒም ተገዶ ነው ፈልጎ አይደለም። ማን ነው የሚያስገድደው? አሳየኝ፣ ያስገደደውን አሳየኝ። ላሳይሽ። ኢየሱስ አምላኩን አላውጥልሻለሁ። ወላሂ ኢየሱስ እያለቀሰ እባክህን እንደው አምላኬ አድነኝ ያ ሌሊቱ ሙሉ ተለቅሰበት ተገዶ ነው የተሰቀለው ኢየሱስ። አንድ ሰው መቼ ካለቀሰ አድነኝ አንድ ነገር እንዳቀባበል ነው ኢየሱስ። ቆይ አንዴ እሺ እንዲገባኝ አድነኝ የሚያደርጉትን አያውቁምና ይቅር በላቸው። እሱን ያለውን በኋላ ነው እሱ በኋላ ነው። ቆይ ከሱ በፊት ኢየሱስ ምን አለ? አምላኬ እባክህን መሰቀል አልፈልግም፣ እባክህን አድነኝ ሊገሉኝ ነው ብሎ አለቀሰ። ተሰቅሎም ደግሞ ተሰቅሎ ምን አለ?
ኢየሱስ ክርስቶስ አድነኝ ሊገሉኝ ነው ያለውን አሳየኝ በእናትህ። ኧረ ያው ብዙ ማስረጃዎች አሉኝ። ከዚህ ጀምሪ ናፍጥ ነው። እሺ ያው ከዚህ ጀምሪ። ምንድን ነው የሚለው? አንብቢው እስኪ መሀል ላይ ያለው። ቆይ እንደዚህ ላግልሽ በደንብ እንዲታይሽ። እስኪ አንብቢው። ምንድን ነው የሚለው? በስጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎቱን ምልጃ አቀረበ። እግዚአብሔር ስለመፍራቱ ተሰማለት። ምንም ኢየሱስ ምን አደረገ? ተቀበለው መከራ መታዘዝን ተማረ። ኢየሱስ ምን አደረገ? መታዘዝን ተማረ። እየጮኸን እያለቀሰ ምን አደረገ? እያለቀሰና እያለቀሰ እየጮኸ እና ምንድን ነው ያለ? አድነኝ ከሞት ሊያድነው ወደሚችል ምልጃ አቀረበ። አዎ አድነኝ አለ። አሁን ደግሞ ጸሎቱ አዳኝ ነው። ላሳይሽ። አዳኝ ነው ጸሎቱ። ላሳይሽ። yes መጣች። በቃ ሄደች። ችግር የለውም። ለእናንተ ያሳጋችሁ ዋና ነገራችሁ አይደል? አምላኬ የሚውት አካል አምላኬ እባክህን አድነኝ ያለ ሲጮህ ነበረ። የኢየሱስ አለሽ ወገናችን፣ የኢየሱስ ነኝ። መጥቻለሁ ኢምራን መጥቻለሁ። አይ እሺ። ስለዚህ ኢየሱስ እያለቀሰ ምን ያደርግ ነበረ? እየጮህና እያለቀሰ አድነኝ እንዳልሰቀል አላለም። አሁንም አንብበው አድነኝ እንዳልሰቀል አላለም። እሺ አላለም። አይ አትሸውዱ። እርግጠኛ ነሽ? አላለም። እንደዛ እርግጠኛ ነሽ? አላለም። የታል? አዎ እርግጠኛ ነሽ? እንዳልሰቀል በኢየሱስ። እሺ ችግር የለውም። እስኪ አንቢባት እቺን ቃል እስኪ አንቢባት አንዴ እስኪ አንቢባት ያጀማ አንዴ ኮሜንት ላይ ጻፉ። ምንድን ነው ያለችው? አድነኝ ብሎ አልጮኸም አለች። እኔ መጀመሪያ ማሳካት አምላኳ እየጮኸ እንደነበር ሳይሆን ደግሞ አድነኝ እንዳላሳየ ተመከች። ምንድን ነው የሚለው? አሁን ነፍሴ ታወከች። ምንጉስ ነው የሚል ምንስ እላለሁ? አባት ሆይ ከዚህ ሰዓት አድነኝ። ነገር ግን ስለዚህ ወደዚህ ሰዓት መጣሁ። ምን አድርገኝ? አድነኝ እንዳልሰቀል አድነኝ አለ። እናት እዚህ ጋር አለ። ቆይ አንዴ ከምድር የሚያድነው እሺ፣ ወይኔ ኢየሱስ ከምድር የሚያድነው እንደዛ አይደለም። ቆይ አንዴ መጀመሪያ ቆይ አንዴ ኢየሱስ እግዚአብሔርን አንተን እንዳላሳዝን ነው። አንተን እንዳላሳዝን ነው የምትረዳበት መንገድ ነው። ቆይ አንዴ ኢየሱስ አድነኝ ብሎ ነው ይሳለም። አንዴ ይሄ መልሽልኝ ብሎ አላለም። አድነኝ ብሏል። ማሻአላህ። ስለዚህ ቅድም አይሻ ዋሽተሽ ቆይ አንዴ እሱ ጋር ጨረስ። ሁለተኛ ደግሞ ከምድር ዋሽቻለሁ። በቃ ጎበዝ፣ ዋናው እሱ ነው። ስለዚህ አምላክሽ እየጮህና እያለቀሰ አምላኩን አድነኝ ብሎ ይለምነው ነበረ። ማሻአላህ አለይህ። ግን ጥላ ቀርብሻ ጥሪ ምንድነው? እንደዚህ አምላክ አታምልክ። ወረደች፣ ሄደች፣ በቃ ራሃት ጠየራት፣ በቃ ባንዴ ወጣች። ይሄን ያልኳቸው ቢላህ አለይኩም ሙስሊም ወንድሞቼ ክርስቲያኖችም አስቡት። አምላክ እየጮህና እያለቀሰ አድነኝ ብሎ ሲጸልይ ይህ አምላክ ነው እንዴ? ያው እየጮኸ ቅድም አሳችሁ ተመከቱ። ደግሜ ላንብብላችሁ። በስጋው ወራት አለ ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃ ቀረበ። ኢየሱስ አምላኩን እያለቀሰ ለመነ። ምን እያለመነ? ነፍሴ ታውካለችና ከዚህ ሰዓት አድነኝ እያለ ማስረጃ አቅርበናል። አያችኋል ሙስሊሞች በማስረጃ እንታማም። ማሻአላህ አለይኩም። ታብታብ አድርጉ አትርሱ። ሪፖርት ላይ ነው ያለው። እሺ ኢየሱስ አለሽ ወገናችን? ኢየሱስ የለችም። እሺ ሳሮን ይሰማሻል? ሰላም ብያለሁ ወገኔ። እኔ ነው። አዎ ሰላም አለይኩም። ኦ ሶሪ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሙስሊም ነሽ እንዴ? ሶሪ ክርስቲያን መስለሽ ነው። እሺ አሎ እኔ ብራድ ቆይ ካላ ባንዴ እሺ ሚታርክ የወረድኩ ነበር ቅድም ሁለቴ ገብቼ ወርጃለሁ። እሺ አውርዶ ማታስብ። ስንት ጊዜ ሆነ ከሰለምሽ? ከሳራ ጋር ተቀድሞ ከአንድ ሳምንት ምናምን። አይ ማሻአላ። እና የበረታሽ የጠነከርሽ ነው? አዎ ምንም አይደለም። ማሻአላ መጠንከር አለብሽ። ኢንሻአላ በደንብ ተማሪ፣ ቁርአኖችን በደንብ ቅሪ እና ደግሞ ጥያቄዎች ካሉሽ በውስጥ ጻፊልኝ። እሺ የማገዝሽ ካለ ምናምን ኢንሻአላ። እና አሁን ጥያቄ አለሽ እንዴ?
አዎ የሆነ ትንሽ ቦታ ወዛብሎ ነውና አንድ ጥያቄ ብቻ ነው ያለኝ። አይ ጠይቂ። አሁን ቁርአን ሳነብ ማለት ነው እና በጣም ይቅርታ ለቃል አጠቃቀሜ ለምንድን ነው አላህ ሁሉም ቦታ እኛ እንዲያደረግን አወረደን ላክን ምናምን ራሱን ለምንድን ነው ብዙ ያደረገው? ይሄ አወዛገበኝ። ኸይር መጀመሪያ አላሁ ስብሓንሁ ወተዓላ ስለ አምልኮ ሲያወራ እኛን አምልኩን ብሎ ያቅም። ወእያየ ፈዕቡዱኒ እኔን ብቻ አምልኩን የሚለው እኛ አይልም። እሺ እኛ የሚልበት ምክንያት አለ፣ እሱ አስረዳሻለሁ። መጀመሪያ አላህ አንድ ነው። ማስረጃ ሱረቱን አምላካችን ምን አለ? አላህም አለ ላ ተተኺዙ ኢላሀይን ኢስነይን ሁለት አማልክትን አትያዙ፣ እርሱ አላህ አንድ አምላክ ብቻ ነው። ስለዚህ አላህ ስንት ነው? አንድ አምላክ ብቻ ነው። በዚህ ከተስማማን ግን የአንዱ አምላክ ቁርአን ያወረደው በአረበኛ ነው። ተመከቼ እኛ ፍቺውን ታውቁ ዘንድ አረበኛ ቁርአን አወርድና፣ ስለዚህ ቁርአን አረበኛ ነው። አረበኛ ስለሆነ የሚጠቀመው የአረበኛን ሰዋሰው ነው። በአረበኛ ሰዋሰው ደግሞ አንድ ሰው ስለራሱ እኛ ያለ ነገር ይችላል፣ እኔ ሊል ይችላል፣ እርሱ ሊል ይችላል። እኛ ይላል፣ እርሱ ይላል፣ እኔ ይላል። አምላካችን ምን አለ? ኢነኒ አነላህ አለ፣ እኔ አላህ ነኝ አለ። እኔ ብሎ ተናገረ። አንደኛ እኔ አለ። ሁለተኛ ደግሞ እርሱ አለ፣ እርሱ እያለ ይናገር። ተመከች እዚህ ጋር ያው ከእርሱ በቀር አምላክ የለም ይላል። ሶስተኛ ደግሞ እኛ ይላል። እኛ ሲል አምላካችን የተፈለገበት ምንድነው ካለን ተመልከቺ። ወሁወ ጀለ ወዐላ ዋሂድ አላህ አንድ ነው አለ። ኢላ ሲቀር ዩዓቢሩ አን ነፍሲሂ ቢሲገቲል ጀምዕ ስለ ራሱ በብዜት ይናገራል። ለምን ሲባል ሊአጅሊ ተዕዚም ልቅናውን ለመግለጽ ሀያል እንደሆነ ለመግለጽ ይናገራል። እኛ ፈጠርናችሁ ይላል። ፈጠርናችሁ ያ ይናገራል። ኦኬ ስለዚህ እኛ የሚለው ቃል ሁልጊዜ ብዜትን አያሳይም፣ ግነትንም የሚያሳይበት ቦታ አለ። እዚህ ጋር የሚገባው ደግሞ ግነትን ለመግለጽ ነው። ይሄ ደግሞ በአረበኛም አለ፣ በአማርኛም አለ፣ ኢቭን በእንግሊዘኛም አለ። በአማርኛ ለምሳሌ አንድ ሽማግሌ ቢመጣ እንዴት ናችሁ እላችኋለሁ እንጂ እንዴት ነህ አልለውም። ሽማግሌ ቢመጣ ምሳሌ አንድ ኡስታዝ ይመጣ ኡስታዜ እንዴት ናችሁ እለዋለሁ። አንድ ሰው እኮ ነው። ምሳሌ ደግሞ እኔ ኢምራን ዛሬ ቪዲዮ ፖስት አድርገናል እላለሁኝ። አንድ እኮ ነኝ አይሻ አይደለ? ስለዚህ እኛ የሚለው ቃል ሁልጊዜ ብዜትን አያሳይም የሚለውን ተረጂ። አላህኛ የሚለው ልቅናውን ለመግለጽ ነው። ስለ አምልኮ ሲናገርም እኔ ነው የሚለው እኛ አይልም። ኢቭን ነቢያትም ሲያመልኩት እሱ ነው የሚሉት እንጂ እነርሱ አይሉም። እነርሱ ብሎ አምልኮ አያውቁም። ግልጽ ነው ሳሮን? ገብቶኛል። አይ መጽሐፍ ቅዱስ ተመሳሳይ ህጉ እግዚአብሔር ምን አለ? ዘፍጥረት ላይ ባራሽት ባራ ኤሎሂም ይላል። በመጀመሪያ እግዚአብሔሮች ሰማይና ምድርን ፈጠሩ ይላል። ኤሎሂም ነው የሚለው። ኤሎሂም ትርጉሙ ምንድነው? አማልክት ወይም ደግሞ አምላኮች ማለት ነው። ጥያቄያችን ያው ተመከሩ እዚህ ጋር ኤሎሂም ነው የሚለው። ኤሎሂም ማለት እግዚአብሔሮች ማለት ከሆነ እግዚአብሔር ብዙ ነው እንዲብለን ጠይቃቸዋለን። መልስ የላቸውም። እሺ ዳጊ ሰላም ብያለሁ። እዚህ ጋር ማለት አሁን ልጨርስ ልወጣ ነው። ቀጥይ። ይቻላል ቀጥይ። አሁን በፊት በእምነት የምጠቀማቸውን ቃላቶች ቶሎ ማቆም አልቻልኩም። ብዙ ሰዓት እየተጠቀምኩ ነው። ምንም የሚያመጣ ተጽዕኖ የለም። በዚህኛው እምነት የለም። ላላ እንደ መሰለሽ በእስልም እንደዚህ ነገሮች ያጋጥማሉ። ሰለምት ሲሰልሙ አብዛኛው ጊዜ ካፍሽ ሊያመልጥሽ ይችላል። ማድረግ ያለብሽ ምንድነው? አስከትለሽ ኢስቲግፋር ማድረግ ነው። ምሳሌ ማርያምን ካልሽ ቀጥለሽ አስተግፍሩላህ ላኢላሃ ኢለላህ ዚክር ማድረግ ነው ያለብሽ። ኦኬ በቻች ለማለማመድ መሞከር ነው እንጂ ግዴታ አንቺ ብለሻልና ከፈርሽ የሚባል ነገር የለም። አንድ ሰው የሚጠየቀው አቆል ባደረገበት ፈልጎ ባደረገበት ነው እንጂ አክሲደንታሊ ባደረገው አይጠየቅም። ይሄ ልምድ ነው። ልምድ የሚባል ነገር ደግሞ ሁሉም አገር ላይ ያለ በአንድ የታው የሚባል ነገር የለም። እስልምና ሰዎችን አያስጨንቅም። ላ ዩከሊፉላሁ ነፍሰን ኢላ ውስዐሃ አያስገድምም። ሁልጊዜ ጥብቅ አጓይዝሽም። ካመለጥሽ ደግሞ ተውባ ወይም ደግሞ የማትጠይቅበት ሁኔታ ማለት አንቺ ካፍሻ ማርያምን ያልሽው ምሳሌ አምልጦሽ ከሆነ አትጠየቂም። ምሳሌ እግዚአብሔር ወይም ደግሞ ኢየሱስን ያልሽው አምልጦሽ ከሆነ አትጠየቂም። ብቻ ግን አስቀጣይሽ ተውባ ወይም ደግሞ ኢስቲግፋር አድርጊ። አስተግፍሩላህ ላኢላሃ ኢለላህ ብለሽ አስከቲ። እሺ እሺ። እና እንደ መጨረሻ ነገር ግን ይሄ አሁን ለምሳሌ የአረፋ ቀን እንትን እስከ ምንድን ነበር ሰላት እስኪሰግዱ ድረስ ነው የሚጾመው? አዎ ትናንት ማለት ነው።
እና እኔ ቀኑ ሙሉ ነበር የጾምኩት በስተት የሚነግርሽ የለም እንዲህ ማለት አይደለም። ሴትዬ ማዳሜ ሰላት እስኪሰገድ አይበላም ብላኛለች። እኔ ደግሞ ረመዳን ላይ ምናምን እንደዚህ 1 ሰዓት አዛን ሲል ነው እኔ የማውቀው የሚበላው እና እስኪሰገድ አይበላም ስትለኝ ጾሜ ነው ያልኩት። ትናንት ያላ በኢድ ቀን ሳይሆን አይቆጠርልኝም። ወይኔ ተበላው። ላላ እሱማ አጅር አለሽ ኢንሻአላህ። ያው ሁሉም ነገር አጅር አለው። ግን ያው አንድ ነገር እዚህ ጋር ላስቀምጥ በዛም ትምህርት እንደሚያ ግን አሳዘነሽኛል። እኛ ይገርማችሁ ሁሉም አሁን እዚህ ስንበላ ነው ያለውና እኔ ላስቀናሽ በዛም በሚለው ነው። ቆይ ማስቀናት ላሳይሽ እና ይታይሻል። እኛ ቁርጣችንን ስንበላ ጥብሳችንን ስንበላ ነው ያለው። ያው አፉ በይን እንግዲህ አፉ በይን አልነገርንሽም። ብቻ ግን እዚህ ጋርም ትምህርት እንዲሆናችሁ ማለት ነው። ትናንትና፣ ዛሬ፣ ነገ፣ ከነገ ወዲያ እነዚህ ቀኖች የውሙ አክሊን ወሽሩ ናቸው። የምግብ ጊዜያት ናቸው። የምግብ የዚክርና የኢባዳ ጊዜያት ናቸው። ማለትም አንድ ሰው የሚደሰትበት ምግብ የሚበላበት ዱዓ የሚያደርግበት ጊዜ ነው። እሺ ጀማ። ስለዚህ ጾም አይፈቀድም። ሀጃ እንትን ካለባቸው አይፈቀድም፣ ወይም ደግሞ ተወዳጅ አይደለም። አምላክ የፈቀደው ምንድነው? ተደሰቱ ብሉ ነው ያለው። ስለዚህ በዚህ ጊዜ እናንተ ምን እንዳደረጋባችሁ አላህ ማመስገን፣ ኮሚቴ ተክቢራ ማድረግ፣ አላሁ አክበር ላ ኢላሃ ኢላላህ አላሁ አክበር ወሊላሂል ሐምድ እያላችሁ አላህ ማመስገን፣ ፕላስ ደግሞ ምግብ መብላት መደሰት ነው። ኢድ ነው፣ በዓል ነው። እሺ ይሄ ነው። ብቻ ግን ሳሮን ያው አልፎሻል፣ ምንም ማድረግ አንችልም። ዋናው ግን አላህ ኢህቲሳብ ያደርግልሽ፣ አላህ አጅሩን ይጻፍልሽ ነው። አላህ ይቀበልሽ። ብቻ ግን አሁንም አለ 3 ቀን አለ ፋበይ ስለምናገባ ሰው ነበርና ኢብራሂም እናናገረው ነበር፣ ጠፋ። እዚህ ሚዲያ አልፈለገም ፖስት የሚይዝበት አጋጣሚ ካለ ያልሽውን አስተማ እንደገሚልኛ እንዴ እንደዚህ ሚዲያ ለመውጣት አልፈለገም። ኢብራሂምን አናገሬ በውስጥ መልእክት አስቀምጬልኝ ብሎ ነበር። አስቀምጬለት አልመለሰልኝም። ምንድን ነው ማድረግ ያለብኝ? እንደዚህ ኢብራሂም አሁን ላይ ቢዚ ነው። ስለዚህ ምን ታደርጊያለሽ? ቴሌግራም ላይ ጻፊልኝ እኔና እኔ አገናኝሻለሁ ኢንሻአላህ። እሺ ድምጽ ይሰማል? ያ ጀማ አፎን ኔትወርክ ይዞኛል ነው መሀል ከገባሁባችሁ። ኡስታዝ ጀማል እስካሳውቁኝ ይሰማል። ብሮ ትሰማለህ? ኸይር ኢንሻአላህ። ሻሃዳ የኢብሮ ቢዚ ሆኖ ይሆናል። እኔም በውስጥ አውሪኝና ኢንሻአላህ ሻሃዳ ትይዛለች። በዚህ አካውንት ይታይሻል። አካውንት ሳሮን በዚህ አካውንት ቴሌግራም ላይ ጻፊልኝ ኢምራን _ሲ በሚለው ማለት ነው። እሺ ጻፊልኝና ኢንሻአላህ ሻሃዳ እናስይዛታለን። አላህ ይቀበልሽ። በርቺ። እሺ ኸይር። እሺ ዳጊ ሰላም ብያለሁ። ቃልአብ ተመለስ ተብለሃል። ሰላም ብያለሁ። ቃልአብ አሎ፣ እንዴት ነው? ሰላም ነው? አለን። እንዴት ነህ ወገኔ? ሰላም ነው አለን። ፋ ብለን አለን። ጥያቄ ነበረኝ ወይስ ትጠይቀኛለህ? አንተ ምረጥ። ጠይቅሽ። በጣም ብዙ ጥያቄዎች አሉኝ። ልምረጥ ዝም ብዬ ስለማን ልጠይቅህ? አንተ ምረጥ። ወይም ደግሞ ስለ እግዚአብሔር ጠይቅ፣ ስለ ኢየሱስ። የቀድሙ ላይ ትንሽ አንድ ነገር ላይ ማቆይም። እሺ ጠይቀኝ ስለ ክርስቶስ። አይ አንድ ነገር ላይ ስንቆይ ይደብራልና ጥቅሶችን ቀያየር። እሺ እጅ ላይ መጽሐፍ ቅዱስ አለ? በስልኬ ነው የገባው። ኦኬ እንደዛ ከሆነ አሁን የሚያሳይህ ምንድን ነው? መጽሐፍ ቅዱስ ውሸት እንደሆነ ላሳይህ፣ ውሸት እንደሆነ ላስረዳክ እንድታምን ማለት ነው። እንትን ክፈት ሮሜ ምዕራፍ 9 ክፈት። ሮሜ ምዕራፍ 9 ቁጥር 25 ላይ ልክፈትልህ እዚህ ከፈለክ። ያው እሺ ሮሜ ምዕራፍ 9 ቁጥር 25 ላይ ቁጥር 5ን አንድ ያንብባሃት። ቁጥር 25ን ብታነብልኝ ደስ ይለኛል። አይ ቶፒካችን አይደለማ። እስካሁን ቁጥር 25ን እናንተ ሕዝብ አይደላችሁም በተባለላቸው ስፍራ በዚያ ይኸው እግዚአብሔር ልጆች ተብለው ይጠራሉ ይላል።
እንዲህም ደግሞ በሆሴዕ ይላል። እንዲህም ደግሞ በሆሴዕ በምን ላይ? ስለዚህ ከትንቢተ ሆሴዕ ላይ አሳይ። 1 2 3 4 5 አምስቱ መስመር ከሆሴዕ አሳይ። ካላመጣ መጽሐፍ ቅዱስ ላይ የሮሜ ጸሐፊ የሌለውን አለ እያለ ነው። ስለዚህ መጽሐፍ ውሸት ነው ማለት ነው። ስለዚህ አምጣልኝ። ሮሜ ከየት ነው ያመጣው? የሮሜ ጸሐፊ እንጠብቃለን። ዳጊ ሰላም ብያለሁ። እሱ የቤት ስራ ወስዶ እስከዛው ይቀጥል። ግን አያመጣም። መጀማ አያመጣም። ግን ይሞክር፣ ችግር የለውም። ይሞክር። እስከዛው እንጠብቀዋለን። ዋነኛው ክርስቶስ ስለሆነ እስኪ ክርስቶስ ላይ ጠይቀኝ። ይሄኛው እንደ ቤት ስታስጠኝና እፈልግልሃለሁ። ችግር የለውም። በቃ ሚውት አድርገህ ፈልግ። እዚህ ተቀምጠህ እሺ። ሌላ ስለ ክርስቶስ ብናወራ አይሻልም? ስለ ኢየሱስ በኋላ ቆይ አንተ ሚውት አድርገህ ፈልግ ማስረጃውን። እሺ ሀቢቢ። እሺ ዳጊ ሰላም ብያለሁ። ሰላም ብያለሁ። እኔም እንዴት አመሻችሁ? ሰላሙን አላመንተቢ አልሁዳ። ከየት ቤተ እምነት ነህ? አለው እንግዲህ በጌታ ነኝ። በጌታ ወላሂ በጌታ ነህ? ጌታ በማን ነው? ጌታ የማን ነው? ጌታ የማን ነው? አንተ የጌታ ነህ? እኔ ኢየሱስ ነኝ። አንተ የኢየሱስ ነህ። ኢየሱስ ደግሞ የማን ነው? ኢየሱስ የእግዚአብሔር ልጅ ነው። የእግዚአብሔር ነው። ልጅ የሚሆን ተሆነ የእግዚአብሔር ነው። ማሻአላህ። ጥያቄ ነበር የመጽሐፍ ቅዱስ ላይ የእግዚአብሔር ነው አለቃው። እኔ ጥያቄ አንተ አለቃ ኢየሱስ ነው በመጽሐፍ ቅዱስ መሰረት፣ በጳውሎስ መሰረት። የኢየሱስ አለቃ ደግሞ እግዚአብሔር ነው። ጠይቅሽ ጥያቄህን። ያው እንግዲህ ትመልስልኛለህ ብዬ አምናለሁ። በእስልምና ካዕባ የሚባል ነገር አለ አይደል? አዎ አለ፣ ወላሂ አለ። እውነት ነው። እና ብዙ ጊዜ ሁሉም በዓለም ላይ ያሉ ሙስሊሞች ወደዛ ዞረው ስግደት ያቀርባሉ። እና ምንድን ነው ዓላማው? ማለት አሁን ለምሳሌ አላህ የማይታይ የማይጨበጥ ከሆነ፣ አላህ የማይዳሰስ ከሆነ፣ መኖሪያው በዚህ ነው በዛ ነው ተብሎ የማይወሰን ከሆነ ለምንድን ነው ወደ አንድ ስፍራ ዞሮ ስግደት ማድረግ ያስፈለገው? ለምንድን ነው? ይሄ ደግሞ በዘመኑ ከነበረው የጣዖት አምልኮ ጋር አያገናኘውም ወይ? በዚህም ዘመን ካለው የጣዖት አምልኮ ጋር አያገናኘውም ወይ? ስለዚህ ምንድን ነው ይሄ ፐርፐዙ ምንድን ነው? እስቲ አስረዳኝ። አይ መጀመሪያ ካዕባ እንደ አቅጣጫ መጠቀም አምልኮ ነው ብለህ የምታስብ ከሆነ የእግዚአብሔር ቤተ መቅደስ ይመለካል። እናንተም የቤተ መቅደስ አምላኪዎች ናችሁ ማለት ነው። አንደኛ ይሄን ያዝልኝ እንዲገባህ ነው። ወደ እሷ እመጣለሁ እኮ ወደኛ ሳትመጣ ላስረዳ ነው የሚታወቅ። አንተም ላይ ያለ ነው። አንተም ላይ ያለ ነው። ቆይ እንዲገባህ አንተም ላይ ጋር እንመጣበታለን። እና አሁን እኔ ልመልስልህ ግን አንተም ላይ እንዳለ እንድታውቀው ብዬ ነው። አትጩህ። ያንተ ሲነገርህ አትጩህ። አንተ ላይ ያለ የቤት ስራ ያዘው አይደለም። አይ እናወራለን እኮ ስለኔ ችግር የለም። ግን እኔ አሁን እዚህ ጋር እየጠየኩኝ ያለሁት አንድ የምታደርገው እየጠየኩኝ ያለሁት ቀጥታ መልስልኝ ነው። ቁርአን ማለት እየመለስኩልህ ነው ወገኔ። ረጋ ብለህ አዳምጠኝ። በአንተም አለ ብዬ እንዳለ እየነገርኩህ ነው ያለሁት። እሺ በአንተም እንዳለ እየነገርኩህ ነው ያለሁት። አዳምጠኝ በደንብ። አሁን እዚህ ጋር የምንተገነዘብን አንተም ለቤተ መቅደስ ትጸልካለህ። ስለዚህ አንተም ጣዖት አምላኪ ነህ ማለት በአንተ ሀሳብ ከሄድን፣ አሁን ወደ እኔ ሀሳብ ልመለስልህ። እኔ ሙስሊም የማመልከው አላህን ብቻ ነው። የሁሉ ነገር ፈጣሪ ነው። ለዛ አምላካችን ቁርአን ላይ ምን አለ? ፈሊያዕቡዱ ረብ ሀዘል በይት። ስለዚህ የካዕባን ፈጣሪ ያምልኳል። የካዕባ ፈጣሪ አላህ ነው፣ እናመልካለን። አላህ ደግሞ ምን አደረገ ስንል ኢብራሂምን አዘዘው። ኢብራሂም ምን አለው? ኢብራሂም ሆይ ቤት ገንባ አለው። ስለዚህ ኢብራሂም ምን አደረገ? ቤተ መቅደስ ወይም ደግሞ መስጂድ ገነባ። ያ የገነባ መስጂድ ካዕባ ይባላል። ገንቢ ማን ነው? ኢብራሂም ነው። ካዕባ የተከበረ መስጊድ ነው። የመጀመሪያው መስጊድ ነው። የተባረከ ቦታ ነው። ይሄ ነው ክብሩ። በቃ አላህ ቤት ያለው የመጀመሪያው መስጊድ ነቢያት የገነቡት የተባረከ ቦታ ነው። የተባረከ ቦታ አላህ የሚመለክበት አላህ የሚወደስበት ቦታ ነው። እዛ ሄደን እናመልካለን። ታዲያ አምላክ ምን ያለ ስንል ቁርአን ላይ ድሮ የምትሰግዱት ወደ ቤተል መቅደስ ነበር፣ አሁን ግን ስትሰግዱ ሁላችሁም
ወደ አንድ አቅጣጫ ለኔ ስገደዋል። ለካዕባ ሳይሆን ወደ ካዕባ። ለካዕባና ወደ ካዕባ ይለያያል። ለካዕባ ወደ ካዕባ ለአላህ እንሰግዳለን። የምንሰግደው ለማን ነው? ለአላህ። አምላክ ቁርአን ላይ ምን አለ? ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን። ስግደቴ ህይወቴ ለአላህ ነው በላቸዋል። ስለዚህ ስግደታችን ህይወታችን ለአላህ ነው። የምንሰግደው ለአላህ ነው። ግን አላህን ስናመልክ ምን እናደርጋለን? ሁላችንም ሙስሊሞች እኩል ተሰልፈን በአንድ ሰዓት ወደ አንድ አቅጣጫ እንሰግዳለን። አቅጣጫ ብቻ ነው፣ አቅጣጫ። ኦኬ። አንድ ሰው ወደዚህ አቅጣጫ ዞሮ ቢሰግድ በቃ አቅጣጫ ነው አይደለ? ግን አምላኬ ምን አለ? ሁላችሁም ስትሰግዱ ወደ ካዕባ ዙሩ አለ። ስለዚህ ሙስሊሞች የአምላክን ቃል ሰምተን ወደ ካዕባ ዙረን እንሰግዳለን። አምላክ ግን ቀጥሎ ምን አለ? ፈአይነማ ትወሉ ፈተመ ወጅሁላህ፣ በየትም አቅጣጫ ብትዞሩ የአላህ ፊት አለ፣ እዛ ያለ አለ። ስለዚህ አንድ ሰው ሲሰግድ ሱና ሰላት ከሆነ ግዴታ አይደል? ሱና ሰላት ከሆነ ወደ ሌላ አቅጣጫ መስገድ ይችላል። ግን ደግሞ ፈርድ ሰላት ከሆነ ፈወሊ ወጅሀከ ሸጥረ መስጂዲል ሐራም፣ ፊትህን ወደ ተከበረው መስጊድ አዙር ስላለ ስንሰግድ ወደ ተከበረው መስጊድ ዙረን እንሰግዳለን ማለት ነው። ይሄን በደንብ አድርገህ አውቀህ ተገንዘብ። አሁን አንተ ደግሞ መልስልኝ፣ ለምንድን ነው ወደ ቤተ መቅደስ ዙራችሁ የምንሰግዱ? ዳዊት ምናምን ለምሳሌ መጽሐፍ ቅዱስ ላይ ወደ ቤተ መቅደስ ዙሬ እሰግዳለሁ አለና ለምንድን ነው ክርስቲያን ወገኖቻችን ቤተ መቅደስ የምታመልኩት? መልስልኝ። እሺ እንግዲህ እውነቱን ለመናገር መልሱን አላገኘውም። አብዛኛው አሁን ለምሳሌ ከእስልምና 5ቱ መስፈርቶች መካከል አንዱ ሰው በህይወት ዘመኑ አንድ ጊዜ ሀጂ መሄድ አለበት ነው አይደል? ዘካ ከማውጣት፣ ረመዳን ከመጾም፣ ሻሃዳ ከመያዝ አንዱ በህይወት ዘመኑ ቢያንስ አንድ ጊዜ ወደዛ ስፍራ መሄድ አለበት የሚል ፕሪንሲፕል አለ እና ይሄ ነገር እውነት አሁን አላህን የማምለክ ፐርፐዝ ነው? ያንን እንዴት ነው የምታስረዳው? ማለት በህይወት ዘመኑ አንድ ስፍራን መሄድ ወደ አንድ ስፍራ መሄድና ያንን ቦታ ማየትም መጎብኘትም ወደዛ ስፍራ መድረስ ምንድነው? ለዛ ሰውዬ ህይወት ያለው ቫልዩ ምንድነው? እሺ አያህ የክርስትናው አልነካውም። አይ ቲንክ ደንግጣ ከብዶሃል መሰለኝ። ችግር የለውም በቃ ልለፍ። ዋናው ግን እናንተ እኔ ላይቭ ላይ ከቅድምም ጀምሮ ነበርኩኝና ዳጊ በቃ አንዴ ሳውራ ተቋርጠኝ። እኔ እንኳን አቋረጥኩም አይደለስ? ፕሊዝ ሳውራ ተቋርጠኝ። እሺ ያው ከብዳለች የሚለው ነገር ያዘው። ግን መጽሐፍ ቅዱስ ላይ ከፍቼ ላሳይ ከፈለክ ያው እንድታምን ማየት ማመን ስለሆነ ማለት ነው። ያው መጽሐፍ ቅዱስ መዝሙረ ዳዊት ምንድነው የሚለው? ወደ ምሕረትህ ብዛት ወደ ቤትህ እገባለሁ፣ አንተን በመፍራት ወደ ቅድስና መቅደስ እሰግዳለሁ። ወዴት? ወደ ቅድስና መቅደስ። ስለዚህ እናንተም ዳዊትም ቤት አምላኪዎች ናቸው ማለት ነው በአንተ ሀሳብ ከሄድን። ይህን ከጨረስን ወደ ካዕባ መሄዳችሁ ጥቅሙ ምንድነው? እሱ ሐጅ ነው። ሐጅ ሌላ ኮንሴፕት ነው። ስግደት ሌላ ኮንሴፕት። አትቀላቅል እሺ። መጀመሪያ የጠየቀው ጥያቄ ምንድነው? አቅጣጫችሁ ወደ ካዕባ የሆነው ለምንድን ነው ስትሰግዱ የሚል ጥያቄ ነው ጠየቀው። እሱን መልሼልሃለሁ። አምላካችን ወደ ካዕባ ዙሩ፣ ሁላችሁም እኩል በኩል ሰዓት በኩል ጊዜ ወደ አንድ አቅጣጫ ዙራችሁ እኔን አምልኩኝ ስላለ አምላኬ ባዘዘኝ መንገድ ዙሪ እሰግዳለሁ። ይሄ ደግሞ ኢባዳ ራሱ አምልኮ ራሱ ይሄ ነው። እኔ ሰግድኩ መስገድ ጥቅማለሁ እንዴ? ቁጭ ብድግ ማለት ጥቅማለሁ እንዴ? ለአምላክ አለው እንዴ? እንደዛ ያባል ትእዛዝ ነው። ትእዛዝ መፈጸም ነው። ኦኬ ለዛ አምላካችን ቁርአን ላይ መስዋዕት ላይ እንኳን ደሙ ራሱ ለአላህ እንደማይደርስ የሚናገረው ዋናው ግን ተቅዋ ነው። አላህ መፍራት ነው። እኔ አላህ መፍራቴ ነው የሚታየልኝ። እሺ ሀቢቢ። ስለዚህ አንድ ሰው የአላህን ቃል መስማቱ ራሱን ያስገኝለታል፣ አጅር ያስገኝለታል። አላህ ስትሰግድ ወደ ካዕባ ዙራለን፣ በቃ እንቀበላለን። ኦኬ እሱም ደግሞ ምክንያቱም ደግሞ አስቀምጭላ ምክንያቱ ደግሞ ሁላችንም እኩል ሆነን እንድንሰግድ ነው። አንደኛው ወደዛ አይልም። ሁሉም ዓለም ላይ ያለ ሙስሊም በሙሉ አንድ አደረገናል። አምላካችን አንድ ነው፣ ቂብላችን አንድ ነው። የምናመልከው አምላክ አንዱ አምላክ ነው። አቅጣጫችንም ደግሞ አንድ አቅጣጫ ነው። ይሄ አንድ ያደረገናል። በደንብ ተገንዘብ። ግን አምላክ ቀጥሎ ምን አለ? ፈአይነማ ትወሉ ፈተመ ወጅሁላህ፣ በየትም ብትዞሩ የአላህ ፊት እዛ አለ ብሏል። ስለዚህ አምላኪ ሁሉም ቦታ አለ በእውቀቱ። አሁን ይህን ካወቅ ፕሊስ እባክህን የክርስትና መመለስ የምትችል ከሆነ መልስ፣ የማችል ደግሞ ከሆነ አልችልም በልና ከዛ ደግሞ ጠየቀውን ጥያቄ መልስልሃለሁ። ስለ ሐጅ ማለት ነው። ወደ ካዕባ ለምን ትሄዳለች ያልከውን ደግሞ መልስልሃለሁ። እሺ እንግዲህ በክርስትናው በኩል ያለውን ሰዎች ለምንድን ነው ወደ ቤተ መቅደስ ዞረው የሚጸልዩት የሚሰግዱት ነው? አይ ቲንክ ያንተ ጥያቄ እሺ መልስ የጠበኩ ነው። እንደዛ ነው አይደል? ጥያቄ እኔ ሆሴ ላይ አግኝቼው ተመልሻለሁ። ሲጨርስ አይ እጠብቅሃለሁ።
ቀጥል ዳጊ። እሺ እንግዲህ እግዚአብሔር አንዱ በብሉይ ኪዳን ከነበረው እግዚአብሔር ከሚመለክበት አንዱ መንገድ እግዚአብሔር በቤተ መቅደስ ስርዓት ይመለክ እንደነበረ መጽሐፍ ቅዱሳችን ይናገራል። እና እግዚአብሔር የሚመለክበትን ስርዓት ከሙሴ ዘመን ጀምሮ እንዴት አድርጎ እንደሰጠ ዘጸአት መጽሐፍ ላይ በተለይ ስንመለከት የቤተ መቅደስ ስርዓት የተጀመረው ከዘጸአት መጽሐፍ በኋላ ነው። እና ከዛ በኋላ ደግሞ በነገስታቱ ዘመን በንጉስ ዳዊት በንጉስ ሰለሞን ዘመን ደግሞ ቤተ መቅደስ ተገንብቶ ሰዎች ሁሉ ወደዛ ልክ በማደሪያው ድንኳን ይደረግ እንደነበረው አሁን ደግሞ በነገስታት ዘመን ቤተ መቅደስ ተሰርቶ ወደዛ ይሄዱ አምልኮ ያደርጉ እንደነበር፣ ስግደት ያደርጉ እንደነበር፣ እግዚአብሔርን በዛ ይገናኙ እንደነበር ይነገራል። እና ይሄ የእግዚአብሔር መገኘት የነበረበት ስፍራ ነው። ያ ደግሞ የብሉይ ኪዳን ዘመን አገልግሎት እግዚአብሔር ግን እስካሁን ያወራው ነገር ዳጊ አውት ኦፍ ቶፒክ አውት ኦፍ ኮንቴክስት ነው። ጥያቄ የነበረው ለምንድነው ወደ ቤተ መቅደስ ብቻ የምትሰግዱት ነው? ዳዊት ያለው ምንድነው? ወደ ቤተ መቅደስ ዞራለሁ ነው ያለው። እዞራለሁ ማለት አመልካለሁ ማለት ነው። እግዚአብሔርን ማምለክ ነው። በቃ አመሰግናለሁ። ስለዚህ እስልምናን በዛ ተረዳው። ለአንተ ሲሆን ቅዱስ ለኛ ሲሆን ርኩስ የለም። አያችሁ ለኛ ምን አለ ለሱ ምን አለ? ይሄ ማለት እኮ ትርጉሙ እግዚአብሔር ምን ነካ ኸይር። ዋናው በእነሱ ያለው ማወቃችን ነው። እነሱም ከአባን ተመልካላችሁ ካሉ ቤተ መቅደስ እንደሚመለክ ማሳየታችን ነው። እሺ ካላብ ተመለስ። አታውዱት ካላብን አይሰማም መጀመሪያ ስማ ሊምራን። ነገር ግን ፓውዝ መሆን የለበትም። አይ እሺ ቃላብ ተመልሰሃል አሉ። እሺ ጥያቄ አለ ወይስ እንጠይቅ? አይ ቅድም ጠይቀኝ ነበር ሆሴ